ቀጥታ ስርጭት ውይይታችን ጀምሯል። የዛሬ ውይይታችን ትኩረት የሚያደርገው የታላቁ የኢትዮጵያ ህዳሴ ግድብና የሙያ ሽግግር ላይ ነው ትኩረት አድርገን ውይይት የምናደርገው። በዚህ ላይም እንግዶችን ጋብዘናል። እንግዶቻችንን ለማስተዋወቅ ያክል ስለ አባት ማናየ የአባይ ፖለቲካና የባዕዳን ተልዕኮ መጽሐፍ ጸሐፊ እንደዚሁም ያሪጅ ሙላት የግድብ መሐንዲስ ነው። ከእሳቸው ጋር ነው ቆይታ የምናደርገው። የተመስገን እንዳለ የእናንተን ጥያቄና ሀሳብ አስተያየት እየተቀበልኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆይታ አድርጉ። እንኳን ደህና መጣችሁ። እንኳን ደህና ቆየ። እንግዲህ በሀገራችን ትልቁና ግዙፍ የሆነው የታላቁ የኢትዮጵያ ህዳሴ ግድብ ግንባታ አጠቃላይ ስንመለከተው ብዙ ተሞክሮችን ያየንበት እንደ ሀገርም ብዙ በየዘርፉ ትምህርት የሚሆነን ለቀጣይም ደግሞ በተለይ ላሰብናቸው ታላላቅ የልማት ጉዞዎች የራሱ የሆነ ሙያዊ ተሞክሮ የተወሰደበት ትልቅ እንዲሁ በትልቁ የተጀመረ ትልቅ ተሞክሮ ነው ለመውሰድ እንችላለንና ምናልባት እንዲሁ እስኪ እስካሁን ድረስ የሄድንበትን የተወሰነ መንገዶችን እንየውና እያንዳንዱን ዘርፍ እያየን ምን ያክል የእውቀት ሽግግር አግኝተንበታል የሚለውን እናያለን። ምናልባት ከማን ከያሪድ? እሺ አመሰግናለሁ በጣም ያው እንግዲህ የታላቁ ኢትዮጵያ ህዳሴ ግድብ በ2003 ዓመተ ምህረት የመሰረት ድንጋዩ የተጣለ ታላቅ የኢትዮጵያ ታሪካዊ ክስተትና ታሪካዊ ሁነት ነው ማለት እንችላለን። ከዛ በኋላ በርካታ ዘርፈ ብዙ የሆኑ መስክ ትምህርቶች እንደ ሀገር ልንወስድበት በምንችላቸው መንገዶች በጣም አልፈናል። እንዲሁ ዳሰስ ለማድረግ ራሱን የቻለ የዲፕሎማሲ ተግዳሮቶች የዲፕሎማሲ ስኬቶች ነበሩን። የቴክኒኩ ጋር በተያያዘ ፕሮጀክቱን በሙያዊም በሆነ ቴክኒካዊም በሆነና የፕሮጀክት አስተዳደሩም የሄደበት መንገድ በየስቴጁ የተለያዩ መንገዶች አልፎ እዚህ ደረጃ ላይ ደርሷል። ፋይናንሱንም ብንመለከት በተለያየ መንገድ ፋይናንሱንም ለመሰብሰብ ግን በዋነኝነት ከኢትዮጵያውያን ምክንያቱም ሀገር የሚለወጠው በራስ ዜጋ ስለሆነ እዛ ላይም ትልቅ ስኬት ትልቅ ተሞክሮ የተወሰደበት ነው ማለት እንችላለን። ስለዚህ ግድቡ ከተጀመረ በኋላ እዚህ ደረጃ እስክንደርስ እንደው ግድቡ ራሱ ወይ መሰረተ ልማቱ ብቻ አይደለም የተገኘው፣ በርካታ የሆነ ዘርፈ ብዙ የሆነ እውቀት ተገኝቷል በየመስኩ። በዛ ውስጥ ፕሮጀክት እንዴት መፈጸም ይቻላል። አንድ አባባል አለ፣ ለተቸገረ ሰው አሳን ከምትሰጠው አሳ ማጥመድን አስተምረው የሚል በጣም ፌመስ የሚታወቅ አባባል አለ። ስለዚህ ግድብ ብቻ አይደለም የሰጠን ወይም ደግሞ ያለፍንበት ሂደት ይሄንን ትልቅ ሀገራዊ የኢኮኖሚ ፋይዳ የሚያመጣ ግድብ ብቻ አይደለም የሰጠን። ከእንግዲህም በኋላ ለምን ተገብራቸው ታላላቅ የመሰረተ ልማቶች ግንባታዎች የሚሆን ስኪል እውቀት የተገኘበት ነውና ኢትዮጵያውያን በጣም እድለኞች ነን እዚህ ደረጃ ላይ ስንደርስ ለማለት ነው። ስለባት በተለይ እንዲሁ ከመነሻው የታላቁ የኢትዮጵያ ህዳሴ ግድብ ግንባታዊ መሰረተ ድንጋዩ ሲቀመጥ ጀምሮ በተለይ እንችላለን የሚለው ሐሳብ ሲጀምር ከሐሳቡ እስኪንጀምር በርግጥ አንድ በእንዲህ አይነት ትልቅ ግዙፍ ፕሮጀክቶች ከዚህ ቀደም አልነበሩምና ይህን ግዙፍ የሆነ ፕሮጀክት እናደርገዋለን እንፈጽመዋለን ብሎ መጀመሩ አንደኛ ከነበርንበትም አውድ አንጻር በራሱ ሐሳቡ እንችላለን ብሎ መጀመሩን እንዴት ታየዋለህ? ተመስገን አመሰግናለሁ። እንዳልከው የታላቁ የኢትዮጵያ የህዳሴ ግድብ የመጀመሪያው የመሰረት ድንጋይ ሲጣል ጀምሮ የነበረውና ከዚያ በፊት ድህረ ህዳሴ ቅድመ ህዳሴ ግድብ የነበረው አስተሳሰብ ለውጥ ምንድነው የሚለውን ካየን መሰረታዊ ነገሩ ለኔ በአባይ ጂኦፖለቲካ ላይ የህዳሴ ግድብ ያሳሰብ ለውጥ ወይም የስነ አእምሮ ውቅራችን የተቀየረበት ነው ብዬ ነው የማስበው። ለምንድነው ከህዳሴ ግድብ የመሰረት ድንጋይ ከመጣል በፊትና እዚህ ከመድረሱ በፊት የነበረው የአባይ ጂኦፖለቲካ በአብዛኛው ኢትዮጵያን በኢትዮጵያን ወዳጆችና በተወሰኑ በአብዛኞቹ የአባይ ጂኦፖለቲካ ጸሐፍት በኩል ኢትዮጵያ እንዲህ አይነት ግዙፍ ፕሮጀክት አትገነባም የሚል እንደገና ደግሞ ካለው የጂኦፖለቲካ ውጥንቅጥ አንጣር ከታሪካዊ ዳራው ሲታይ
ብዙዎቻችን የቁጭት ሰለባና በኢትዮጵያ ውስጥም የነበረው ራሱ ከትምህርታችን ሳይቀር ራሱ በትምህርት ስርዓት ውስጥ ሳይቀር ያሉ አባባሎች፣ የኪነ ጥበብ ውጤቶች፣ ቅኔዎች፣ አስተሳሰባችን ራሱ አባይን የቁጭት መንፈስ ነበር የጫንበትና ለኔ ትልቁ ከሙያዎች ሁሉ የአእምሮአችን የተቀየረበት ነው እንችላለን። ምን አይነት ሙያዎች ነው ልምድ ከታላቁ የህዳሴ ግድብ ባለፉት አመታት ውስጥ በዚህ ሂደታችን ውስጥ በከፍታና በዝቅታ ሂደት ውስጥ ምን አተረፍን የሚለው ለኔ የመጀመሪያው ብዬ የማስበው በኢትዮጵያ በዚህ በአዲሱ ትውልድ በእኔና ባንተ ትውልድ አዲሱ ትውልድ አንድ ትልቅ ነገር አግኝቷል ብዬ የማስበው እንዴት ለአንድ ብሔራዊ ፕሮጀክት በአራቱም አቅጣጫ ያሉ ኢትዮጵያውያን ከውስጥም ከውጭም ያሉ ኢትዮጵያውያን አንቀሳቅሶ ገንዘብ አሰባስቦ ያንን ማኔጅ አድርጎ እዚህ መድረስ ማለት ትልቅ ነው ብዬ ነው የማስበው። አንደኛ ከፋይናንስ አጠቃቀማችን አንፃር ይሄ እያንዳንዱ ኢትዮጵያዊ ያወጣውን ገንዘብ እንዴት ማኔጅ አድርግ ነው አስተዳደር ነው የሚለውን ቅድም ያሬድ ከፕሮጀክት አስተዳደር ጋር በሰፊው ይመጣበታል። ሁለተኛ ደረጃ በዓለም አቀፍ ደረጃ የህዝብ ተሳትፎ ወይም ፐብሊክ ፓርቲሲፔሽን የምንለው እሱን ይህንን ሚሊዮኖችን የተንቀሳቀሱበት ጥበብ ራሱ ከታላቁ የህዳሴ ግድብ በኋላ ድህረ ህዳሴ ግድብ በኋላ አሁን ላይ ለምናያቸው አንዳንድ ትልልቅ ሀገራዊ ፕሮጀክትም የሚጠቅሙ ናቸው። እንዴት እያንዳንዱ ኢትዮጵያን በጾታ፣ በእድሜ፣ በዘር፣ በቀለም፣ በቋንቋ ሳይለይ ሁሉም ኢትዮጵያዊ ሆ ብሎ ወጥቶ ለታሰበለት ዓላማ በእንችላለን ጃንጥላ ስር ተሰባስቦ ለትልቅ ፕሮጀክት ራዩን ለማሳካት እንቅስቃሴ ማድረጉ ይሄ አንድ ጥበብ ነው ብዬ አስባለሁ። ከዚያ ውጭ እንግዲህ በሰሜን፣ በደቡብ፣ በምስራቅ ያለው በሁሉም አቅጣጫ ያሉ ኢትዮጵያውያን ከሊቅ እስከ ደቂቅ ድረስ ያለው እያንዳንዱ ኢትዮጵያዊ ከዝቅተኛ የኑሮ ደረጃ እስከ ከፍተኛ ደረጃ ያሉ ባለስልጣኑም ኗሪው ህዝብም ለዚህ ግድብ አዋጥቷል። በእውቀት በገንዘብ በእያንዳንዱ ይህንን ራሱ ያስተዳደርንበት ትልቅ ተሞክሮ ነው ብዬ አስባለሁ። ትልቁ ነገር በተለይ ቅድም እንዳነሳው እንችላለን የሚለው ሀሳብ ነው። ያው እንግዲህ እኛም ስንማር በፊት በትምህርት በስርዓተ ትምህርቱም ጭምር ወስባል በመጽሐፎቻችን ጭምር በተለይ እንችላለን የሚለውን ሳይሆን ሮሮ ላይ መሰረት ያደረጉ በየትምህርቶቹ ውስጥ ያሉ በግጥምም በኩል እንግዲህ ሁልጊዜ የሚሰማው እሱ ነው የነበረውና አሁን ላይ ደግሞ ብዙዎቹ የእንችላለን የሚሉ እንዲሁም ለበለጠ ልማትም የሚያነሳሱ ነገሮች እናያለና ከሳቢው እስኪ እንነሳ። በርግጥ በፊት የነበረንና አሁን ደግሞ ማድረግ እንችላለን የሚለው ደግሞ በተግባርም ስናየው ደግሞ የራሱ እየጨመረ የሚሄደው ነገር አለና በፊት ከነበርንበት ሁኔታ ለምን እንደዛ ውስጥ እስገባን የሚለውን ነው እስኪ ትንሽ። አሁን ወንድሜም እንደተናገረው ይሄ እንችላለን የሚለው የህዝባዊ ሳይኮሎጂ ወይም ህዝባዊ ስነ ልቦና ሀገራዊ ስነ ልቦና ቀላል አንደምታ ያለው ነገር አይደለም። እንግዲህ የናይል ተፋሰስ ወይም ደግሞ የአባይ ወንዝ ናይል ተፋሰስ ስንል አራቱንም ትልልቅ ከኢትዮጵያ የሚወጡትን ወንዞችንም ማጠቃለል ነው። በዛ እንደው በዘፈን በእንጉርጉሮ በቁጭት ይነሱ የነበሩ እንደው አካባቢውን በስራ አጋጣሚ የሚያየ ኢትዮጵያዊ በጣም የተለየ ስሜት የሚሰማበት ነው። ወንዙን ተከትለ ወንዞቹን ዳር የሚኖር ማህበረሰብ ክፍላችን ሁሉ ጊዜ ከእንጨት ጋር ከማገዶ ጋር እየታገለ ግን ስለ ወንዙ ግጥም መግጠም ማንጎርጎር መቆጨት ነበረ የነበረው። እንግዲህ ታሪካችንን ስናይ ምናልባት ከዛ ባለፈ እንደው አንዳንድ ጊዜ በታሪክ አባቶቻችን እንዳስቀመጡልን እንደው እንደ ማስፈራሪያም ተጠቅመው ነው ሊሆን ይችላል እንጂ እዚህ ግባ የሚባል የጎላ ስራ እስካሁን አልሰራንበትም ነበረ እና ያንን ታሪክ የቀየረ ነው የኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ። እንግዲህ የመጀመሪያው ለውጥ የሚመጣው አእምሮ ውስጥ ነው፣ ስነ ልቦና ላይ ነው እንችላለን የሚል ግን ደግሞ ያ ስሜት የሚመጣው እጅ በአፈር ሲነካ የሆነ ነገር አቺቭ ስታረግ የሆነ ስኬት ማስመዝገብ ስትችል ነው የመጀመሪያ። ስለዚህ እጅህ ያንን ግድብ ሲነካ ስትሰራ ፋይናንሱ ምኑ ተቀናጅቶ የሆነ አንድ እርምጃ ሀገር ላይ መራመድ ስትችል ያ ሲፈጠር እጅ ብቻ አይደለም መጀመሪያ የሚፈታው ከእጅህ በፊት አእምሮ፣ ስነ ልቦና፣ ህዝባዊ ሀገራዊ የሆነ ተነሳሽነት ኢንስፓይሬሽን ይኖራል እና የታላቁ የኢትዮጵያ ህዳሴ ግድብ ከዚህ አንፃር ትልቅ የሆነ የታሪክ ለውጥ ያመጣ ነው ማለት እንችላለን። ከእንግዲህ በኋላ
የምንሰራቸው ወይም ልንሰራ የሚገቡን ኢትዮጵያ ውስጥ ያሉ ታላላቅ ፕሮጀክቶች አሉ ተከታይ የሚመጡ ለነሱ እንደ ከዚህ ቀደሙ ለመነሻ ብዙ ተግዳሮት ላይኖርብን ይችላል። ካሁን በኋላ እውቀቱም አለ፣ የፋይናንስ እንዴት እንደሚሰበሰብ አማራጩም አለ። እነዚህ ቀላል የሆነ ትርጉም አይደለም ያላቸው። በተለይ ደግሞ ብዙ ጊዜ እንደኛ ሀገርም የሚገጥሙ ነገሮች የፕሮጀክቶች አፈጻጸምን ነው አይደለም። በዲህ ያለ ትልቅ ግዙፍ የሆነ ፕሮጀክት ቀርቶ በትናንሽ እንኳን ሰፈር ላይ ያሉ መንገዶችም ጭምር ተጀምረው ያለ መጠናቀቅ በጣም ሰፊ ጊዜን ወስደው አንዳንዶቹም ደግሞ የመሰረተ ድንጋይ ብቻ ተቀምጦላቸው የሚቀሩ ብዙ ፕሮጀክቶች ነበሩ። ብዙ ጊዜ እኛም በጋዜጠኝነታችን የምንዘግባቸው የምናስታውሳቸው ብዙ አሉና ይህ ደግሞ ከመሰረቱ ትልቅ የሆነ ግዙፍና እንዲሁ ብዙ ሀገራት አይ እንደው የጀመሩት እንጂ ላይ ፈጽሙትም የሚሉ ብዙ ነገሮች ነበሩ። ምክንያቱም ፋይናንሱም ብዙ ሀገራት ያው እንደ ሌሎቹ ፕሮጀክቶች በቀላሉ ብድርም እርዳታም ያልሰጡበትና በራሳችን አቅም እንጀምረዋለን ስለተባለና የፕሮጀክቱን አፈጻጸምስ እንዴት ነው ያለን ስለበት ከሱ ምን ወስዱ ተሞክሮም ስላለ ማለት ነው ውጣ ውረዶችም አሉት። እሱንም እስኪ ትንሽ ነው ተመስገን እንዳልከው የፕሮጀክቱን አፈጻጸም እኔ ልነግርህ የምችለው አጠቃላይ ይሄ ካለው ሁኔታ በሀገሪቱ በአካባቢያችን ካለው በዓለም አቀፍ ደረጃ ከነበረው የጂኦፖለቲካ ትኩሳቶች አንጻር እኛ እንዴት እዚህ ደረስን የሚለው ነው። ቴክኒካል የሆኑ ሌሎች ነገሮች ራሱ የዘርፉ ባለሙያዎች አሉ። ግን የህዳሴን ግድብ ባለፉት ተጀመረበት ጀምሮ የመሰረት ድንጋይ ተጀመረበት ጀምሮ አሁን ጥቂት እየጠበቅን ነው አይደል? በቅርብ ጊዜ ይመረቃል ተብሎ ተነግሮናል። ክቡር ጠቅላይ ሚኒስትራችን ባለፉት ለፓርላማ ባደረጉት ንግግራቸውና የታላቁ የህዳሴ ግድብ እዚህ ሲደርስ እንዲሁ ባልጋ ነው የደረሰ ወይስ ያለፈባቸው የዝግዛጋዊ መስመሮች ምንድናቸው የሚሉትን ቆም ብለን መመልከት ያለብን ይመስለኛል። አንደኛ ይሄ የታላቁ የህዳሴ ግድብ በአፍሪካ ከትልልቅ ግድቦች አንዱ ነው። በአፍሪካ ውስጥ ያሉ ግድቦችን ታሪክ ስትመረምር ደግሞ አብዛኞቹ እነዚህ ታላላቅ ግድቦች በውጭ እርዳታና በውጭ ድጋፍ የአንበሳውን ድርሻ በወሰደ በውጭ ድጋፍ አንዳንዶቹ እንደውም አውትሶርስ ተደርገው በውጭ የተገነቡ ናቸው። እንደ ታላቁ የህዳሴ ግድብ አይነት ግዙፍ ፕሮጀክቶች የተጀመሩ አሉ በአንዳንድ የተወሰኑ ሀገራት። አሁን ላይ ግን ስቲል ሳይጠናቀቁ በጅምር ላይ ቀርተዋል። የህዳሴ ግድብ ግን የምርቃቱን ደወል ልንሰማ ጥቂት ጊዜ ነው እየጠበቅን ያለ ነው። እንዴት እዚህ ደረሰ ከተባለ አንደኛ ያ ቁጭት የመለሰ ፕሮጀክት የዘመናት ቁጭት የተመለሰበት በመሆኑ፣ ሁለተኛ ደረጃ ደግሞ የተመራበት መንገድ እንግዲህ ህዳሴ ግድብ ስታየው ከዲፕሎማሲ አንጻር ልታየው ትችላለህ፣ ከሎጂስቲክስ አንጻር ልታየው ትችላለህ፣ ከእውቀት አንጻር ልታየው ትችላለህ፣ ከፋይናንስ አንጻር። መሰረታዊ ነገሩ የፋይናንስ ነው። እንግዲህ ለብዙ ጊዜ እንደምታስታውሰው በዚህ በአባይ ዙሪያ የተሰሩ ጥናቶች በይደር የተቀመጡ አሉ። ጊዜ ስናገኝ ገንዘብ ስናገኝ እንሰራቸዋለን። ፋይናንሱንም አጠቃላይ ያነሳልኝን ሀሳቦች ይመጣሉ። አንድ ስልክ ስላለ ነው። ሄሎ ጤና ይስጥልን። እሺ ሄሎ። አቤት ጤና ይስጥልን። እንተዋወቅ። እንደምን አደራችሁ? ሰላም ነን እግዚአብሔር ይመስገን። ገንዘብ ይባላለው ከምዕራብ ጎንደር ዞን ገንዳዋ። መልካም። እሺ ስለ ታላቁ የኢትዮጵያ ህዳሴ ግድብ እና ያቀረቡት ያለው ነገር ጥሩ ነው። እሺ ይሄ ግድብ ለሀገራችን ከግድብ በላይ የመስኖ፣ የመብራት፣ የቱሪዝም እንዲሁም ሌላ ፕሮጀክት ልንሰራ የምንችልበት መነሻ መሰረት ነው። ስለሆነም ይህ ግድብ ለዲፕሎማሲያችን መሰረት በመሆኑ ከዘፈን ባሻገር ለሀገራችን መሰረት የሆነና ብሔር ብሔረሰቦችን አንድ ያደረገ የባለቤትነት ግድባችን ነው። ስለሆነም አሁን አንደኛው ጥያቄ ከተመረቀ በኋላ በርካታ የኢትዮጵያ አርሶ አደሮች መብራት የላቸውም። እሺ እየሰማኑት ነው። እነሱን በዚህ መንገድ ጥያቄዎችን ለመመለስ ምን ስራ እየተሰራ ነው ያለው? ሁለተኛ ይህ ግድብ
ከተጠናቀቀ በኋላ ፓወሩ ለሀገራችን ብቻ ሳይሆን ለጎረቤት ሀገራትም የሚጠቅም በመሆኑ ውል እየተወሰደ ከሆነና ለየትኞቹ አገሮች ልናካፍል እንደሆነ ምን ቅድመ ሁኔታዎች እየተመቻቹ ነው የሚለውን ሁለት ጥያቄ ለመጠየቅ ነው። የቀረበ ያለው ግንዛቤ ግን ቅድም እንደተባለው ከግድብ ባሻገር የአስተሳሰብ ማርሽ የቀየረ ነው። የአስተሳሰባችን ማርሽ የቀየረ ነው። መልካም እናመሰግናለን። በዚህ ልክ ጥያቄው እንዲመለስልኝ ነው ፈልግ። አመሰግናለሁ። እሺ እናመሰግናለን። ስላባት ቀደም ሲል የፕሮጀክት አፈጻጸሙን እያነሳን ነበርና ከሁሉም በላይ የብዙ ሀገራት ተሞክሮን በተለይ አፍሪካን አንስተው ያለውን የፋይናንስ በተለይ በሌሎች ሀገራት ተመስርተው የተሰሩ እንደሆነ ስታነሳለን ነበርና በተለይ ፋይናንሱን ጉዳይ እያነሳ ነበረ ስልክ የገባው። አዎ እንግዲህ ተመልካቻችን ካነሱት ጥያቄ ሳልዘነጋው ማለት እዚህ ላይ ያለ ነው የአጠቃላይ ባለሙያዎች ነን። የእርሳቸው በዋናነት ያነሱትን ጥያቄ የሚመለከተው አካል የሚመልስ ሆኖ ሳለ ግን ሁለተኛው ላይ ለምሳሌ ኢትዮጵያ በኢነርጂ ዲፕሎማሲ ከቀጠናው ጋር ለማሳሰር ጥረት እያደረገች ነው። ከኬንያ፣ ከሱዳን፣ ከታንዛኒያ፣ ከአፍሪካ አካባቢ ካሉ ሀገሮች ላይ የኢነርጂ ዲፕሎማሲ እንቅስቃሴ እያደረገች ነው። ምክንያቱም የአፍሪካ ህብረት አጀንዳ 2063 አለ። በዚያ ውስጥ ክፍለ አህጉራዊ ትስስሮችን በመፍጠር በመጨረሻ አህጉራዊ ውህደት የመፍጠር ርዕይ አለው። የኢትዮጵያ ደግሞ ይሄ በተለይ የአየር ንብረት ለውጥን በማይጋፋ መንገድ ንጹህ ኢነርጂ ወይም ክሊን ኢነርጂ የታላቁ በዚህ ስትራቴጂዋ ውስጥ የታላቁ የህዳሴ ግድብ ሲመረቅ ሙሉ በሙሉ ወደ አቅሙ ሲገባ ተጨማሪ እሴት ይፈጥራል የሚል እምነት አለኝ። ወደ ፕሮጀክቱ አፈጻጸም ስንመጣ ተመስገን አንደኛውን ስናይ ምን ተሞክሮ አገኘን ወደሚለው ነው ዋጋ ሰጥተን እየተወያየን ያለ ነውና እስቲ አሁን የትራንስፖርትን ዘርፍ እንመልከተው። ይሄ የታላቁ የህዳሴ ግድብ ግዙፍ ፕሮጀክት ነው። ብዙዎቹ የሚወጡት ለዚያ ግድብ መስሪያ ከውጭ የሚገቡ ናቸው ከተወሰኑት በስተቀር። እነዚያን ከጅቡቲ ወደብ ጀምሮ አስገብቶ እዚያ ቤኒሻንጉል ጉሙዝ ክልል ጉባ ወረዳ ድረስ ለማመላለስ እስካሁን ባለፉት ዓመታት የተሰራውን ስራ ስታይ እጅግ ከፍተኛ መቀናጀትን የፈጠረ ነው። አድካሚም ከፍተኛ ዋጋ ያስከፈለ ቢሆንም ግን ይህንን ማኔጅ አድርጎ እዚህ መድረስ ማለት የሚሰጠው ምልክት አለ፣ ሊትመስ ፔፐር አለ። ቀጣይ ኢትዮጵያ ከህዳሴ ግድብ የላቁ ደግሞ ሌሎች ግዙፍ ፕሮጀክቶችን ግዴታ ግድብ ላይሆን ይችላል ግዙፍ ፕሮጀክቶችን ብትጀምር ያንን እንዴት ማኔጅ ጥሬ ዕቃዎችን ወደዚያ ለማስገባት እንዴት ማኔጅ ማድረግ ይቻላል የሚለው የታላቁ የህዳሴ ግድብ ላይ የተሰራው የሎጂስቲክ ስራ አንድ አስተማሪ ነው ብዬ አስባለሁ። ከተቀመረ አንዳንድ እንደውም በቀላሉ ምን ነው አይደለም አንዳንድ ሀገራት ትልልቅ እንደዚህ አይነት የትራንስፖርት ጉዞዎችን የሚያስፈልጋቸው ሆኖ ጨረታ ያወጡና ምናልባትም እሱን ሊያጓጉዝላቸው የሚችል አካል ጠፍቶ ብዙ ሲቸገሩና ትልልቅ ዜና አድርገውት እናያለን። ለምሳሌ በቅርቡ እንኳን በሳውዲ አረቢያ የአውሮፕላናቸው የተበላሹ አውሮፕላኖችን ወደ የሚሰሩበት ቦታ ለማጓጓዝ አሽከርካሪ ጠፍቶ ብዙ ጥረቶች ካደረጉ በኋላ ልክ እንደውም እንደ ብሔራዊ ጀግና ነበር ያን ያደረሱትን ሽልማት ሰጣቸውና እንደዚህ ትልልቅ ሱፍ ትራንስፖርት እንቅስቃሴዎችን የሚፈልጉ ትልልቅ ማሽነሪዎችን ማጓጓዝ ቀላል እንዳልሆነ ለማንሳት ፈልጌ ነው። አዎ ልክ ነህ። በተለይም ደግሞ የህዳሴን ግድብ ባህሪ ካየኸው የማጓጓዙና አጠቃላይ የትራንስፖርቱን እንደገና የባህር በር የሌለን ሀገር መሆናችን የወደብ ከሌላ እያመጣን እንቅስቃሴ ስናደርግ የነበረውን ከወደብ አስተዳደር ጀምሮ እስከ ህዳሴ ግድብ እስከ መሰረት ላይ የነበረውን ቅንጅት ስታየው አንድ ተሞክሮ ነው። ሁለተኛው መታየት አለበት ብዬ የማስበው የህዳሴ ግድብ በጸጥታ ያለ አንድ ኮሽ ሳይል ማኔጅ ማድረግ ተችሎ እዚህ እስካሁን ግንባታው በሰከነ ሁኔታ በደህንነቱ በተጠበቀ በአስተማማኝ ደህንነት ራዳር ውስጥ ሆኖ እየተሰራ መሆኑ ነው። ምክንያቱም ይህን የጸጥታ ጉዳይ ያነሳው የህዳሴ ግድብ እየሰራ ነው ያለነው ኢትዮጵያ ሙሉ መብትና ሉዓላዊ ሀገርም ሆና ነጻነቷንም ያስከበረች ሀገርም ሆና አሁን ግን ድንበር ተሻጋሪ ወንዝ በመሆኑና የተወሰኑ የታችኛው ተፋሰስ አባል ሀገራት ደግሞ የሚነዙት ሐሰተኛ ፕሮፓጋንዳ ስላለና ይህን መስራት አይችሉም። ይሄ የእኛን ህልውና የሚገዳደር ነው የሚለው የኢትዮጵያን ህልውና እንደሌላት አድርገው የሚቆጥሩ በተሳሳተ መንገድ ለዘመናት የጫኑት አለ። የዚያን ሁኔታም ስታየው አፍሪካ ቀንድ የነበረው የጂኦፖለቲካ ትኩሳት ወቅታዊ ሁኔታዎችን ስታያቸው እዚህም የነበሩ የሰላምና ደህንነት አለመረጋጋቶችን ስታይ ያንን ሁሉ ማኔጅ አድርጎ የህዳሴውን ግድብ ያለ መስተጓጎል 24 ሰዓት በተያዘለት እቅድ
መሰራቱ ይህም አንድ የወሰነው የደህንነት ሴኩሪቲ ፓርት የወሰነው ተሞክሮ ነው። ሁለተኛው በሶስተኛ ደረጃ ልትወስደው የምትችለው በዲፕሎማሲ ዘርፍ ያገኘነው ሙያ ነው። የሃይድሮ ዲፕሎማሲ ላይ ያካበትነው እውቀት ነው። እንግዲህ የድንበር ተሻጋሪ ወንዞች በዓለም ላይ ከ280 በላይ የድንበር ተሻጋሪ ወንዞች አሉ። ሁልጊዜም ቢሆን እኔ በአቅሜ በመጽሐፌ ላይ እንዳነበብከው ተመስገን የላይኛው ተፋሰስ አባል ሀገራት ግድብ ሲጀምሩና የሆነ ፕሮጀክት ሲጀምሩ የታችኛው ተፋሰስ አባል ሀገራት ጥያቄ ያነሳሉ። ጥያቄያቸው አንዳንዱ ጥያቄ ሚዛን የሚደፋ ይሆናል። ሌላኛው አብዛኛው ጥያቄ ደግሞ ውሃውን የብቻ የመጠቀም ሄጅሞኒክ ፓወር የመጠቀም አለ። ኢትዮጵያን ያጋጠማት ያ ነው። በተለይም ደግሞ በግብጽ በኩል የነበረው የዘመናት ናሬቲቭ የብቻ የመጠቀም እንደገና ደግሞ ኢትዮጵያ መብት እንደሌላት አድርጎ የመሳል ነበር። ስለዚህ በኢትዮጵያ የተከናወነ የዲፕሎማሲ ጥራት አንደኛ የተሰራጨውን ለዘመናት የተመሰረተውን ሀሰተኛ መረጃ ማጥራት ነው። ፋክት ቼኪንግ የማድረግ ስራ ተሰርቷል። ሁለተኛ ደግሞ የህዳሴ ግድብ የኢትዮጵያን የመኖር ያለመኖር ጉዳይ ነው። ኢትዮጵያ የሰርቫይቫል ኢሹ ነው አድርጎ የማቅረብና በተካሄዱ የድርድሮች የሶስትዮሽ ድርድር መሰረት ከፍተኛ እንቅስቃሴ ተደርጎ ውጤት ማምጣት፣ ሌላው ደግሞ በዓለም አቀፉ በእነዚህ በአንዳንድ አካላት የተፈጠረውን የሀሰተኛ መረጃና ሆን ተብሎ መረጃዎችን በማሳሳት የተፈጠረውን በኢትዮጵያ ላይ የማጠልሸት እንቅስቃሴ መክቶ ሌሎች በኢትዮጵያ ላይ ጫና እንዳያደርጉ ጫናውንም መክቶ እዚህ መድረስ ማለት ትልቅ ተሞክሮ ነው። አየህ ሎሬት ጸጋዬ ገብረመድህን ይላል በአንዳንድ ሀገራት የሚገኙ ታላላቅ ወንዞች የየሀገራቱ ህዝብ ታሪክ የባህል የማንነት መገለጫዎች ናቸው ይላሉ። የኛም የአባይ ወንዝ በእርግጥ በኢትዮጵያ ብቻ ሳይሆን የዓለም ትልቁ ወንዝ ነው። እዚህ ትልቁ ወንዝ ላይ የምናስቀምጠው መሰረት ለቀጣይ ላሉን ታላላቅ ወንዞች ላይ ለምናካሄዳቸው የውሃ የግድብም ሆነ የመስኖ ልማቶች ላይ ዋነኛ ተሞክሮ ይሆናል ማለት ነው። ስለዚህ አሁን አባይ ላይ ያደረግነው ከዚህ በኋላ ከአባይ የወሰድናቸው ከታላቁ የህዳሴ ግድብ የቀመርናቸው ተሞክሮች በተለያዩ ሙያ ዘርፎች ሌሎች ለምንሰራቸው ብሔራዊ ፕሮጀክቶች ትልቅ ማስፈንጠሪያ ወይም ምሰሶ ይሆናሉ ብዬ አስባለሁ። ጽናበት መጣሉኝ በተለይ ብዙ ሀሳቦች አሉ። ወደ ያሬድ ልምጣና በተለይ ደግሞ ከዚህ ከፕሮጀክት አፈጻጸሙን ከዚህ ከምህንድስናው ዘርፍ እድገት ጋር አብረን እንየው። ይህ እንግዲህ ብዙ ጊዜ በባለሙያዎቻችን በዚህ በታላላቅ ፕሮጀክቶች ላይ እንግዲህ የተለያዩ ግድቦች በኢትዮጵያ ውስጥ በተለይ በመስኖ ላይ የነበሩ አሉ። ነገር ግን በእንዲህ መልኩ ደግሞ ትልቅ ግዙፍ የሆነ ፕሮጀክት ሲመጣ ባለሙያዎች ምናልባትም ትልቅ አቅምን የሚጠይቅ ነውና በእርግጥ ከሱስ ምን አገኘን? የራሱ የሆነ ቀደም በሌሎች ዘርፎች እንዳየነው ውጣ ውረዶች እንዳሉት ነው። በሙያም ዘርፍ የራሱ የሆኑ ውጣ ውረዶች የነበሩት በራስ አቅም፣ በራስ ፋይናንስ፣ በራስ የሰው ኃይል ብለን ስንነሳ የራሱ የሆነ ደግሞ ያው ውጣ ውረዶችም ነበሩት። ግን ምን ተማርንበት የሚለውን ደግሞ እስኪ ያው የእውቀት ሽግግር የሚለውን ሀሳብ ስለመነሻችን እንግዲህ ይሄ ፕሮጀክቱ ራሱ በአመጣጡ በተፈጥሮ እንግዲህ ትልልቅ የሆኑ ነገሮች አሉት። ኤሌክትሮሜካኒካል ለብቻው በጣም ውስብስብ የሆነ ምናልባት እስካሁንም አዲስ በየወቅቱ አዳዲስ የቴክኖሎጂ ግኝቶች የሚወጡለት ነገር ነው። ግድቡ ራሱ ለየት ያለ የኮንክሪት ስራ ሙሌት የሚጠይቅ ነው። በሰዓታት ደግሞ በፍጥነት የመሙላት ያንን ኮምፓክት የማድረግ ይሄ ቴክኒካዊ ጉዳዮቹም ትንሽ ጠለቅ ያለ ነው። ጂኦሜትሪውም ወይም ደግሞ ይሄ ሳይዙ የግድቡ ከግድቡ ጋር ተያይዞ ያሉ ተያያዥ ውቅሮች ይሄ ሳድል ዳም የሚባል 5 ኪሎ ሜትር ርዝመት ያለው እነዚህን ሁሉ ስታይ ፕሮጀክቱ በራሱ በጣም ትልቅ ነው። ለኢትዮጵያውያን ትልቅ ትምህርት ቤት ነው ማለት እንችላለን። ከዚህ ጋር በተያያዘ እና ከፕሮጀክት አስተዳደሩ ጋር በተያያዘ እንደው ካስታወሳችሁ መጀመሪያ አካባቢ ላይ የግድቡ የመሰረት ድንጋይ ሲጣል ጥላሸት የመቀባት በቴክኒክ ተገቢ የሆነ ዲዛይን አልተሰራለትም፣ ቦታው ጥሩ አይደለም፣ ፋውንዴሽኑ መሬቱ መሰረቱ ጥሩ አይደለም የሚል ስም የማጠልሸት ነገር ነበር የመጀመሪያው። ያንን ኢትዮጵያ በልጆቿ ፓናል ኦፍ ኤክስፐርትስ ተዋቅሮ ኦፕን አድርገን ግልጽ አድርገን ኑ ዲዛይኑን ዶክመንቱን እንገምገም ብለን ለሱዳናውያን ወንድሞቻችን ለግብፃውያን ወንድሞቻችን ጠርተን በዛ መንገድ ተኪዶበታል። ከዛ በተጨማሪ ደግሞ የኃይልም አይነት ዛቻዎች ነበሩ። መጀመሪያ አካባቢ የግድቡን ግንባታና የስራ ሂደት
ቻሌንጅ ለማድረግ ወይም ተግዳሮት ለመፍጠር ማለት ነው ይህንን ግድብ የማይፈልጉ አካላት። ከዛ በኋላ ግን የተወሰነ የዝምታ ጊዜ ነበረ። ዝምታ የሚመስል መቼም ዝም አይባልም በሌላኛው ሳይድ ግን እንደው ቀነስ የማድረግ ነገር ነበረ። ያን ስታይ በእኛ በኩል ደግሞ ትንሽ ፕሮጀክቱን ከማስተዳደር አንጻር ክፍተቶች ነበሩ። በተለይ መሀከለኛው ዘመን የፕሮጀክቱ እንግዲህ ወደ 14ኛ ዓመት ላይ ደርሰናል። መሀከለኛው ዘመን ላይ ፕሮጀክቱን ከማስተዳደር አንጻር ክፍተቶች ነበሩ። ከልምድም የማነስ ከተለያዩ የፖለቲካም ጋር በተያያዙ ጉዳዮች መሀከለኛው ዘመን ላይ ያ ነበረ እና ጠላቶችም ይህ ግድብ እንዳይሰራ የሚፈልጉ አካላትም ያንን ተስፋ አድርገው የሚያደርጉትን ተጽዕኖ ቀነስ አድርገው በሌላ መንገድ ሲሄዱ ታያለ። ይሄ ደግሞ በምን ይገለጣል? እንግዲህ ፕሮጀክት ሲተዳደር እንዴት ነው የምትመራው? ራሱ ጥበብ አለው። ፕሮጀክት ሳይክል፣ ፕሮጀክት አድሚኒስትሬሽን ራሱ ሳይንሱ የሚጠይቀው ነገር አለ። በተለይ ደግሞ እንደዚህ አይነት ታላላቅ ግድቦች የራሳቸው የሆነ ዲሲፕሊን ሊከተሉ የሚገባው ስታንዳርድ ፕሮቶኮሎች አሉ። ወደ ስራ ውስጥ የምታስገባቸው ኮንትራክተሮች ምን አይነት ናቸው? ተመጋጋቢነቱ ቅድም ከሎጂስቲክ ጋር ከዚህ ጋር የተያያዘው ነገር ሁሉ ሊቀናጅ ይገባል እና ከዛ አንጻር መሀል ላይ ክፍተት ነበረ። ግን በተለይ ከ2010 እና 11 ወዲህ የፕሮጀክት አስተዳደራችን ክሪቲካሊ ሲቀየር ታያለ። በጣም በዛ መንገድ ደግሞ በተቀየረበት ሂደት ከ2012 ጀምሮ ፕላን በተደረገው በታቀደው መሰረት ውሃ መሙላት ሲጀመር ታያለ እና የፕሮጀክት አስተዳደር ጥበብ ራሱ ምን ያህል ተጽዕኖ ያለው ጉዳይ እንደሆነ የፕሮጀክት አስተዳደር ስኪል ወይም ጥበብ ምን ያህል ለአገር እድገት በጣም ወሳኝ እንደሆነ የአመራር ጥበብ ቁርጠኝነትም የምታይበት ነው ማለት እንችላለን። በተለይ አሁን የቅድም ስናነሳ የነበረው የፋይናንሱን ስናነሳ ነበር፣ እንደዚሁ ሌሎችንም ዘርፎችን ስናነሳ ነበር። ከዛ ባሻገር ግን አጠቃላይ ጫናዎችን ሲፈታንበት መንገድ እንዴት ነበረ? በደንብ እሱን ብናነሳው ጥሩ ነው። ያው እንግዲህ ዓለም አቀፍ ጫናዎችም የነበሩት ነው። የቅድም ደግሞ እንዳንም ባልተለመደ መልኩ ባለሙያዎችም ደግሞ ስራውን በተለይ ችግሮች አሉበት ተብሎ ዝም ብሎ የሚነሱ ሀሳቦችን እሱን ለመቅረፍ በቀጥታ ባለሙያዎች ሂደውም እንዲያዩት በግልጽ እንደዚሁ የተደረገበት ነውና እንደዚህ አይነት ተሞክሮች ከዚህ ቀደም ነበሩ። እንዲሁ ግድቦች ሲገነቡ እንዲሁ እንግዲህ የአንዳንድ ሀገራቶችን ተመስገን ከጫናው እመጣበታለሁ ያነሳውን ጥያቄ። ከጫናው በፊት ግን የታላቁ ህዳሴ ግድብ በመገንባቱ ሌላስ ተሞክሮ ምንድነው ያመጣን የምንለው እዚህ ላይ ማስታወስ ያለብን ብዬ የማስበው የስነ ምህዳራዊ አጠባበቅ ነው። ኢኮሲስተም ላይም የታላቁ የህዳሴ ግድብ ላይ አንድ መሰረታዊ ለውጥ አምጥተናል ብዬ አስባለሁ። ከህዳሴው ግድብ በተለይ ደግሞ ባለፉት ተያይዞ ከሱ ጋር የመጣው ደግሞ አረንጓዴ አሻራ አለ። ይሄ የአረንጓዴ አሻራ አብዛኛው ፕሮግራም ተይዞለት በቅድም በታሰበ መንገድ በብዛት እየተከናወነ ያለው በኢትዮጵያ ወንዞች ተፋሰስ አካባቢ ነው መሰረት አድርጓል። የታላቁ የህዳሴ ግድብ የተገነባበት የአባይ ተፋሰስ ደግሞ አብዛኛውን የኢትዮጵያን ክልሎች የሚያዋስንና ብዙ ገባር ወንዞች ያሉበት ነው። ይህንን ከዚህ በፊት አብዛኛው ከወንዙ ከግድቡ በላይ ያሉ አካባቢዎች ያለው እየተራቆቱ ነበሩ። ታስታውስ ከሆነ እየተራቆቱ ከቀጠሉና በየአመቱ በዝናብ በክረምት ወቅት ደለሉ ከሄደ የህዳሴ ግድብ ጠቀሜታው ይኖረዋል ተብሎ ከ100 እስከ 300 ዓመት የተያዘለትን ግድብ ሊያሳጥር ይችላል። ያንን ላለማድረግ ግን ቀድም እየተሰራለ አብሮ ጎን ለጎን ከህዳሴ ግድብ ፕሮጀክት አፈጻጸም ጋር እኩል እየሄደ ያለ እና ከአረንጓዴ አሻራ ጋር ተሳስሮ የሚሰራ ስራ አለ። ብዙ አይነገርለትም እንጂ እንዳልከው አሁን በገንዘብ መዋጮ የህዝብ ተሳትፎ ሲባል ህብረተሰቡን ገንዘቡ እያነሳ ብዙ ያርሶ አደሩን የተፋሰስ ስራዎች እንደውም ብዙ በሚሊዮን ጭምር አናነሳለትም። እሱም በደንብ በሚሊዮን የሚቆጠሩ ኢትዮጵያውያን ናቸው። አሁን አየህ ከዚህ በፊት የምንሰራው አዘቦታዊ ሊሆን ይችላል። አሁን የመኖር ያለ መኖር ጉዳይ ተደርጎ ተወስዷል። የህዳሴ ግድብ በመገንባቱ ማለት ነው። በአንዳንድ ሀገራት ደግሞ በተቃራኒው አለ። አንዳንድ ታላላቅ ግድቦች ሲገነቡ አካባቢ ያለ አንዳንድ ጊዜ እንደውም ታሪካዊ ቦታዎችንም ያወድማል። መሰረታዊ የሆነ ስርዓተ ምህዳርን ይቀይራል። የታላቁ የህዳሴ ግድብ የመጣው ግን የስነ ምህዳር እንዲጠበቅ መሰረት የሆኑ ስራዎች እንዲሰሩ አድርጓል። ይሄ ከአረንጓዴ አሻራ ጋር ተሳስሮ አብዛኛው የተፋሰሱ ከፍተኛ ትኩረት ተሰጥቷቸው እንዲሰሩ ሆነዋል። ይሄ እስካሁን የተሰራውን ብቻም ሳይሆን አይ ሆፕ ወደፊትም ደግሞ አጠናክረን መቀጠል ያለብን ነው። ይሄንን ለማንሳት ብዬ ነው። በሌላ መንገድ በዓለም አቀፍ ጫና ያልከው እንግዲህ ከታሪኩ አንጻር ነው የምንነሳው። የናይል ጂኦፖለቲካ ወደ ታላቁ የታሪክ
ከሄሮዳተስ የሚጀምር ነው ተመስገን። ምክንያቱም ናይልን ግብፅን የተቆጣጠረ ዓለምን ይቆጣጠራል፣ ግብፅን ለመቆጣጠር ናይልን መቆጣጠር ያስፈልጋል የሚል ናሬቲቭ ስሁትን ናሬቲቭ አለ። ያ ተፈጥሮ ጋር ያላቻ ጋብቻ ልትወስደው ትችላለህ። አየህ ትክክለኛ ያልሆነ ነው። ያንንም መሰረት አድርገው የነበሩ ዓመታት ያንን የታሪክ ፈር በማስያዝ በኢትዮጵያ ላይ አላስፈላጊ ጫና ለዘመናት ወርዷል። የህዳሴ ግድብም የመሰረት ድንጋይ ሲጣል ጀምሮና ባለፉት ዓመታት የስራው እንቅስቃሴ ሲሆን በኢትዮጵያ ቁርጠኛ ኢትዮጵያ በገንዘብ በእውቀት በሀገር ውስጥም ያሉ በውጭ ያሉ ኢትዮጵያና ትውልደ ኢትዮጵያ ብዙ ጊዜ የማይነገረው ደግሞ የኢትዮጵያ ወዳጆችም ሳይቀሩ በትብብራቸው የቀረፉት ችግር አለ። አንደኛ እንግዲህ ዘመናት በሐሰተኛ ታሪክ ኖርም ሆኗል ማለት ነው። ባህል ተደርጓል። በህግ ደረጃ ከስተመሪ ሎ በቃ ከትግባር አንፃር ከምተገብረው ከለት ከለት ህይወትህ ኑሮ ተነስተ እንደ ህግ የሚቆጠሩ ጉዳዮች አሉ። በአባይ ጂኦፖለቲካ ወይም ካርቱም ሲደርስ ደግሞ በናይል ጂኦፖለቲካም የተወሰዳል። ናይል ከግብጽ ጋር አስተሳስሮ ማየት ኢትዮጵያ በቃ አይ ሌላ ጉዳዮች አሏት ምናምን ያንን የሐሰት መረጃ ለማፍረስ የተደረገው ጥረት እልህ ነበረ። ይሄ በተለያዩ ጉዳዮች ይመጡባል። ከመንግስታት ጋር አብረው ይመጣሉ፣ ከልማት አጋሮች ጋር ይመጣሉ። በኢትዮጵያ ላይ የተፈጠረው ጫና ኦፕሬሽናል፣ ታክቲካል፣ ስትራቴጂካሊ የነበሩ ጫናዎች ነበሩ። እነዚህን ሶስት ጫናዎች ለመመከት የተለያዩ ስራዎች ተሰርተዋል። ህዝብን አሁን የመረጃ ጦርነት ተከፍቷል። የኢንፎርሜሽን ዋርፌር እንደምታውቀው ይሄ 21ኛው ክፍለ ዘመን ደግሞ እየኖርን ያለንበት ድህረ እውነት ወይም ፖስት ትሩዝ የሚባለው ክፍለ ዘመን ላይ ነው። በዚህ እያንዳንዱ ሰው የመረጃ ማመንጨት ይችላል። ከየትኛውም የዓለማችን ዋልታ ተነስቶ ሐሰተኛ መረጃዎች ሲረጩ ነበር። እነዚያ በአንዳንድ ወገኖች ፋይናንስም ሲደረጉ የነበሩ ሆን ተብሎ ማለት ነው የህዳሴ ግድብ ላይ ጫና ለመፍጠር። እነዚህም ሁሉ በመንግስትም በኢትዮጵያንም በኢትዮጵያ ወዳጆችም እያንዳንዱ ከሚዲያ አንጻር ልታየው ትችላለህ። ሐሰተኛ ጥናታዊ ጽሁፎች ሲወጡ ነበሩ። እነሱን እንዴት መመከት እንደሚቻል እንዴት ሪፊዩት ማድረግ እንደሚቻል ማጥራት እንደሚቻል የህዳሴ ግድብ የነዚህ 14 ዓመታት ጉዞዎች አሳይቱናል ብዬ አስባለሁ። ከዛው በጣም እዚህ ላይ ያነሳቸው ሀሳቦች ስላባት ብዙዎች የሞከረ ነው ማናቀው። በተለይ ሳይንሳዊ ጽሁፎች ብዙ ጊዜ ሱት የሆነ ሀሳቦችን የሚያነሱ ግን ደግሞ ሳይንሳዊ የሆኑ እና እውነት አስመስሎ የሚወጡ ጽሁፎች ነበሩ። ስለመመከት የተደረገውን ሀሳብ መለስበታለሁ ስላባት አንድ ስልክ ስላለ ነው። ሄሎ ሄሎ፣ ጤና ይስጥልን። ሄሎ፣ ጤና ይስጥልን። እኛ ሰላም ነን። ሀሳቦትን መቀጠል ይችላሉ። እንተዋወቅና። እሺ፣ አመሰግናለሁ። እሺ፣ ያው በታላቁ ህዳሴ ግድብ በርካታ ፈተናዎችን አልፈን ለዚህ ደርሰናል። ቀጣይ የእውቀት ሽግግሩ ዞሮ ዞሮ በራሳችን ባለሙያዎች ትልልቅ ነገሮችን ካሁን በኋላ ማድረግ እንደምንችልም ያየንበት ነው። በተለይም ከሁሉም በላይ ከፍተኛ የሆኑ ድርድሮች ጠላቶቻችን ገንዘብ፣ ኃይል፣ ሀብት ያላቸው ያን ሁሉ አስተባብረው ከውስጥ ካለ ባንዳ ጋር ተባብረው ከፍተኛ ርብርብ አካሂደውብናል። ያን ሁሉ አልፈናል። እሺ፣ አሁን አባይ የማን ነው የሚለውን መልስ የሰጠን ይመስለኛል ኢትዮጵያ። በአንድ ወቅት አረብ ሀገር ነበርኩኝ የዛሬ 20 ዓመት አካባቢና ከአንድ ግብፃዊ ጋር ተከራከርን። አባይ የኔ ነው ብሎ ለአረቦቹ አስረዳ። እኔ አባይ የኔ ነው መነሻውን አውቃለሁ፣ ዛኔ የተወለድኩት። የኔን ሀቅ ሊሰማ የሚችል እውነቱን ቢይዝም ማንም የለም። ስለዚህ አረቦቹ ስቶ አባይ የነሱ አቡኔሎች የግብፅ አቡኔል ማለት የግብፅ አባት ማለት ነው የነሱ ነው ተብለን ብዙዎቻችን ኢትዮጵያውያን ቁጭ ብለን ተናደን እውነታውን የምናስረዳበት መንገድ ጠፍቶን አለፍን። አሁን ዛሬ በዚህ ዘመን አባይ የኛ መሆኑን ዓለም ጠላቶቻችን በሚገባ እንዲያውቁት አድርገናል። ስለዚህ አሁን ቀጣይ መደረግ ያለባቸው ነገሮች በእውነት አንድ የሚሰማን ነገር አለ። አገራችን አጀንዳ ከመቀበል አጀንዳ ወደ መስጠት እየተሸጋገረች ነው። ስለዚህ በአባይ ላይ የምንሰጣቸው ከ100 በላይ አጀንዳዎች አሉን። ያለፉትን የቀኝ ግዛት ውሎች ኦፊሻሊ አፍርሰናል። ትክክል ነው። አዳዲስ ውሎች የናይል ቤዝን የሚባለው ስምምነቶች ሳይወዱ በግድ ጥሬ እያላቸው እያቃራቸው እንዲቀበሉ አስገዳጅ መስመር ላይ ገብተናል። ድርድር የለውም። ነገር ግን አባይ ናይል ህዳሴ ግድቡ አሁን ባለበት ሁኔታ መጠኑ ሳይቀንስ ለነሱ እንዲደርስ
ለምንከፍላት ለእያንዳንዷ የአካባቢ ጥበቃ ለምናወጣቸው ቢሊዮኖች ሼር ግድ እነዚህ መጠየቅ አለባቸው። ውሃ ግዙ፣ ውሃ የጋራ ነው። ዓለም አቀፍ ሕግ ላይ ያው ድንበር ተሻጋሪ ወንዞችን በጋራ መጠቀም አለበት። ግን ውሃ ከመሸጥ ለውሃ የምናወጣቸውና እንዴት እንደዚህ አይነት እዚህ ጅቡቲ እዚህ ጠላቶቻችን ሲዞሩ እንዲህ አይነት አንድ ቀለል ያለ ባለስልጣን እነዚህን ቢያነሳ እንዴት እንደሚኖር በአረብኛ እየሰማ ነው እኛ ይሄን ጉዳይ እንዴት አድርገው እነሱ እንደሚያራግቡት። ስለዚህ አሁንም ጥሩ ነው። ከፍተኛ ትልቅ ባለሙያ አድርጓል። የሚከበር ነው። ከእያንዳንዱ ዜጋ እስከ ሚዲያ ባለሙያ በእውነት ነው እና ቀጣይ የምንሰራቸው ተከታታይ ከኋላ ያሉ የግድብ ስራዎች የግድ የውጭ ባለሙያ የማንፈልግበት ድርድርን በተመለከተም ከፍተኛ የሆነ የራሳችን ልምድ ያካበቱ በመከራ ውስጥ ትክክል ላሳ ምናምን ዓመት በጣም አስቸጋሪ ነው። እነዚህን ፈተናዎች የተሻገሩ ባለሙያዎች ስላሉን የምንኮራበት ነው። ዞሮ አሁንም ተጠናክረን አጠናቀን የግድ ደግሞ ኢትዮጵያውያንን የሚያሰባስብ ችግራችንን እኛ ዛሬ መከራውን ችለን ነገ ልጆቻችን የተሻለ ሀገር መረከብ አለባቸው። በቃ እንደዛ ነው መሆን ያለበት። የሚቀጥል ስራ ካለ መንግስት ስራው እንዲቀጥል ማድረግ አለበት። ህዳሴ ቁጥር 2 እንጠብቃለን። አሁንም የሚያስተሳስረንም ስለሆነ አሁን ያሉ ችግሮቻችንን ማለፊያ ስለሆነ እና በዚህ ላይ ባለሙያዎች የከፈሉት ዋጋ ሊረሳ የሚችል አይደለም። ከጦር ሜዳ ልክ ከጠላት ጋር እንደ መተናነቅ የሚቆጠር እንደውም ከዛ የሚልቅ ስራ ሰርተዋል። ሊመሰገኑ ይገባል። አመሰግናለሁ። ጥሩ እናመሰግናለን ተመልካቻችን። እሳቸው እንዳሉት እሳቸው እንግዲህ በተለይ በአረብ ሀገር በሚኖሩበት ጊዜ ገጠማቸው እንደ ግለሰብ ነው። ያው እዚህ ያው እንደምንሰማው የተሳሳተ ትርክ በቅርብም እንኳ እኮ በተለይ በእነዚሁ የታችኛው ተፋሰስ ሀገራት እንደ ኢትዮጵያን ሲወቅሱ ወይም እንዲሁ በጥያቄ መልክ ሲያነሱም እንደው ተፋሰሱ ወይም አባይ መነሻው እኛ ሆኖ ሳለ እንዴት እንደዚህ እኛን ይበድላሉ የሚል ሀሳብ ይዞ ብዙ ሀገራትን እንዴ ለምን እንደዚህ አይነት ጫና ይደረጋል የሚል ሀሳብን ይዘው ኋላም ሲረዱ ደግሞ ተሳስተናል የሚሉ ሀሳቦችን ሲሰጡ እንደነበረ በድርድር ወቅት የምናስታውሳቸው የተለያዩ ሁነቶችን እናነሳለን። ቅድም አንድ ሀሳብን እያነሳ ያለ ነው ስላባት ያቋረጥኩት በተለይ ትልልቅ ሳይንሳዊ ጽሁፎች አንዱ አሁን እሳቸው ካነሱት በግለሰብ ደረጃ ከገጠማቸውን ባሻገር በሳይንሳዊ ጽሁፎች አስመስለው በማውጣት እውነትን አስመስለው በማውጣት ያው እንግዲህ ብዙ ጊዜ የሳይንሳዊ ጽሁፎች ብለን ስናነሳ በአካዳሚክ ጆርናሎች ለሚወጡ ያው እውነተኛ ሀሳቦች ናቸው ተብሎ የሚወሰዱ ናቸው። ግን የኛ ደግሞ ሳይንቲስቶች በየቦታው ያሉ ተደብቀው የነበሩ የታላላቅ ዓለም አቀፍ ተቋማት ላይ የሚሰሩ እነዚህን ሀሳቦች በሌላ መልኩ ደግሞ እነሱ ትክክል እንዳልሆነ በሚያስረዳ መልኩ ሳይንሳዊ ጽሁፎችን በማውጣት እነዛን ሀሳቦች ትክክል እንዳልሆነ ያስረዱበትን መንገድ ነበር እና ይሄ ትልቅ እንዲሁም ቀጣይ ትልልቅ ፕሮጀክቶቻችንም ጭምር ትምህርቱ ነው የምንወስደው ተሞክሮ መስሎ ይታየኛል። እዛ አካባቢ ላይ የነበረውን የተወሰነ እናንሳና ወደ ያሬድ እንምጣ። ተመስገን ተመልካች አድማጫችን ያነሱት አንድ መሰረታዊ ጥያቄ አለ። በተለይ የናይል ተፋሰስ አባል ሀገራት ብዙ ጊዜ የሚራኮቱት የውሃ ኮታ ጉዳይ ነው። ይሄ ያህል መጠን ይገባኛል፣ ይሄ ይገባኛል። ግን አሁን ደግሞ ዓለም እያስተናገደች ያለው በየጉባኤያትም የሚስተናገደው የአየር ንብረት ለውጥ ጉዳይ ነው። የአባይ ወንዝ ላይም በየጊዜው የመሸርሸር የተለያዩ ጉዳዮች አሉ። እንደ ኢትዮጵያ በአረንጓዴ አሻራና በየጊዜው በሚካሄዱ የአፈርና አካባቢ ጥበቃ የተቀናጀ ስራዎች ከፍተኛ ስራ እየተሰራ ነው። ውጤት እየመጣበት መሆኑን በግልጽ እናያለን። ግን እነዚህ ሀገራት እዚህ ላይ ተሳትፎ የለም፣ ውሃ ላይ ብቻ ነው ወይም የሚራቆት የሚል ከዚህ በፊትም አንድ ጥናት ሰርቼ ነበር እና መመረቂያ ጽሁፍ የማስተርስ እዚህ የኢትዮጵያ የክላይሜት ዲፕሎማሲ ላይ በናይል ወንዝ ላይ ነው እና ምንድን ነው እነዚህ ሀገሮች ያደረጉት አስተዋጽኦ አለው ቢሳ ያን ያለው ምንም አይደለም። ግን የውሃውን ለመቀራመት ነው እንቅስቃሴያቸው። ስለዚህ በቀጣይ ኢትዮጵያ በተግባር በቃል ሳይሆን በተግባር እየሰራቸው አለ። በየጊዜው ያለምንም ክፍያ አርሶ አደሩም አርብቶ አደሩም በችግኝ ተከላ ይንቀሳቀሳል። በየአመቱ አሁን ደግሞ ባህል ያደረግነው አረንጓዴ ባህል ጽዱና አረንጓዴ የሚል ክሊን ኤንድ ግሪን የምንለው የአረንጓዴ አሻራ መርሃ ግብር አለ። ይህ ትልቅ ነው። ቀጣይ ግን እነዚህ ተፋሰስ አባል ሀገራት ደግሞ ይህንን የተጀመሩ ጥረቶች አሉ፣ እሱም ማጠናከር የሚያስፈልግ ይመስለኛል። የሀሰተኛ መረጃዎች አሁን ጊዜው እየተቀያየረ ነው። እንደውም
አንድ አሜሪካዊ የፖለቲካ ሳይንቲስት ተመስገን ታውቀው ይሆናል ያን ቤርሜል የዛሬ አመት ገደማ ቴድ ቶክ ላይ ባደረገው ንግግር ምንድነው ቀጣዩ ክፍለ ዘመንና አሁን የገባንበት 21ኛው ክፍለ ዘመን የሀያልነት እሽቅድድሙ ወይም የዓለም ስርዓት የሚቀየረው በኢንፎርሜሽን ኒው ኢንፎርሜሽን ወርልድ ኦርደር ነው አዲሱ የዓለም ስርዓት የሚቀየረው በመረጃ መስክ ነው ይሄ ደግሞ የማደናበር የማሳሳት አለ ሚስ ኢንፎርሜሽን አለ የተሳሳተ መረጃ አለ ሆን ብሎ ነገሮችን ማሳሳት አለ ሌሎችን ማደናበር አለ በኢትዮጵያ ላይ ባለፉት 14 አመታት ያልወረደ ዝናብና በረዶ ምን አለ ግን ኢትዮጵያውያን ጽኑ ስለሆነ አገሪቱን ብርቱ ስለሆነና የተቀናጀ ስራ መስራታችን ይናልፈናል እንዳንድ ለማሳያ ተመልካቾቻችንም ቼክ ሊያደርጉት የሚችሉት ነገር ከዚህ በፊት ኢንቫይሮንመንታል ጆርናል ላይ የሚል አንድ ምሁር ግብጻዊ ምሁር ያሳተመው ጽሁፍ ነበር የጽሁፉ የጥናታዊ ጽሁፍ ማጠንጠኛ ምንድነው የህዳሴ ግድብ ሲጠናቀቅ ከ70% በላይ የግብጽን የእርሻ ቦታ ይቀንሳል የሚል ያ ከተቀነሰ ደግሞ በርካታ ሚሊዮኖች ስደተኞች ወደ አውሮፓ ይሻገራሉ ነው ምክንያቱም አሁን ያለንበት ጂኦፖለቲካ የስደት ጉዳይ እንዳንድ ነው ምክንያቱም አክራሪ ቀኝ ዘመን ፖለቲከኞች በየሀገሩ የሚያቆጠቁጡበትና አንዳንድ ቦታም ላይ መሪ ሆነው የመጡበት ዘመን ስለሆነ ስደት አንዳንድ የዲፕሎማሲና የሁሉ ነገር የግንኙነት መስመር እየሆነ ያንን ስለሚያውቅ ያ ምሁር ያንን አወጣ ስለዚህ ኢትዮጵያውያን እዚህ ሀገር ውስጥ ያሉና በአሜሪካን ሀገር ያሉ ኢትዮጵያውያን አሉ ዶክተር ጥሩሰው ከነሱ ጋር ተባብረን ያ በመሰራቱ ያ ጆርናል መልሶ አጥፍቶታል እንዲሰርዘው ተደርጓል ይሄ አንዱ ጥቂት ኢምንት ማሳያ ነው አያሌ ኢትዮጵያውያን ሀገር ውስጥም ያሉ በባህር ማዶም ያሉ ያለ ልዩነት የፖለቲካ ያሳሰብ የሪዮት ልዩነት ይኖራል አባይ ግን የዚህ ዘመን ልጆች ብቻ ሳይሆን የህዳሴ ግድብ እየተሰራ ያለው የ100ና የ300 አመት የቀጣዩ የልጅ ልጆቻችን የመጪው ዘመን የኢትዮጵያ ትውልዶች ራዕይ ስለሆነ በእነሱ ራዕይ ደግሞኛ የመወሰን መብት ስለሌለን በጎ ስምና በጎ አርማ አስቀምጠን እናርፋለን በሚል አንድነት ታላቅ ትርክት በመፍጠሩ እንደውም እኔ ማስበው የታላቁ የህዳሴ ግድብ በኢትዮጵያ የአንድነት ትርክት አገራዊ ትርክት ህብረ ብሔራዊ ትርክት የፈጠረ ግድብ ፕሮጀክት አድርጌ ነው ይሄንን ውስጥም እንዴት አገራዊ ትርክት መስራት እንደሚቻል በታላቁ የህዳሴ ግድብ ህያው ማሳያ ሆኖ ይቀጥላል ብዬ አስባለሁ ጥሩ ስላባት ወደ ያዥ ልምጣና በተለይ እስኪ እንደው በእኛ ሀገር እንግዲህ ጥቂት የሆኑ የመስኖ ፕሮጀክቶች ነው ያሉት ግን አሁን ብዙ ጊዜ የሚነሳው ምንድነው እንደው ስም ሲወጣ ራሱ ሀገራችን ውስጥ የግብጽ ህይወት አባይ የሚል ስም ነበር ምናልባት ሰምታችሁናልና አረጋግጠንላቸውም ጭምር ነበር በቃ እነሱ የህይወትና የህይወት ጉዳይ ነው የኛ ደግሞ በቃ ትርፍ ነገር ነው እና አንዳንዴ ስሁት የሆኑ ነገሮች ከራሳችን የሚመነጩ አስተምሮቶችም ነበሩትና በእርግጠኛ ምን ያክል ተጠቅመንበት ነው የኛ የህልውናስ ጉዳይ አይደለም ብዙዎቻችን አሁን እኛ በዝናብ የምናገኘው ውሃም አለ ተብሎ ይነሳልና በእርግጥ እሱስ ምን ያክል እንግዲህ ብዙ ጊዜ እንደምንመለከተው ብዙ የኢትዮጵያ መልክዓ ምድር ላይ ድርቅ ብዙ ጊዜ ይነሳል በዝናብ እንኳን እንደው በተቆራረጠ መልኩ ነው የሚደርሰን በዚህ በሆነበት ሁኔታ ለኛስ የህልውናችን ጉዳይ አልነበረም ወይ ምክንያቱም አሁን ይህ እንዳልሆነ እያስረዳን ነው ሽግግሩም እሱ ነው ከዛ አስተሳሰብ ከዛኛው ትክክል ካልሆነ አስተሳሰብ ወደዚህኛው አስተሳሰብ እየመጣን ነውና ምን ያህል ውሃዎቻችን ተጠቅመን ነው ብዙ እንደሚነሳውስ በእርግጥ እኛ በጣም ሙሉ እንደ በጣም የውሃ ትርፍ የሆነ ውሃ ያለን ሀገር ነን ትክክለኛ ጥያቄ ነው አንድ አባባል አለ በተደጋጋሚ ነው የማነሳው የኢትዮጵያ ገበሬ ምስኪን ገበሬ ነው ይባላል ለምን ወንዝ ዳር ቁጭ ብሎ ዝናብ ይጠብቃል የሚል አባባል አለ ወንዝ ዳር ነው ያለው ያ ወንዝ አመቱ ሙሉ ፍሰት አለው ወይ ደግሞ በግድቦች በተለያየ መንገድ ቢያዝ አመቱ ሙሉ ልትጠቀመው የምትችል አቅም ያለው ትልልቅ ወንዝ ሆኖ ነገር ግን ገበሬያችን ያ ግድቦች ስላልተሰሩ እነዚህ ውሃውን ያዝ አድርጎ የመጠቀሚያ መሰረተ ልማቶች ስላልተሰሩ ዝናብ ይጠብቃል ዝናብ ደግሞ ምርቱም ውስን ነው ከጊዜ ወደ ጊዜም ደግሞ ይሄ ግሎባል ዋርሚንግ ክላይሜት ቼንጅ ጋር በተያያዘ የዝናብ እጥረቱ ደግሞ አሁን እየፈጠረ ያለውን ችግር እናውቃለን ስለዚህ ከዚህ ነገር አንፃር አሁን የታችኛው ተፋሰስ ሀገራት በተለይ ዲፕሎማሲው ላይ ድርድሩ ላይ በጣም ሲጠቀሙ የነበረው ምናልባትም የተወሰነ የኢትዮጵያን የዲፕሎማሲና የድርድርን አቅም ሲገዳደሩበት የነበረው የናይልን ጉዳይ
ወይም የአባይን ጉዳይ ለነሱ የኤግዚስተንሻል የህልውና ጉዳይ አድርገው መሳልና ማቅረብ በታሪክም በሳይንሳዊ ጥናቶችም ቅድም ወንድሜ ስለአባት እንደተናገረው በተለያየ መንገድ ለነሱ የህልውና ጉዳይ ለኢትዮጵያ ግን የእድገት ኑሮን የማሻሻል ጉዳይ አድርገው ነው የሚያቀርቡት። ይሄንን መግለጫቸው ላይም ታያለ። ለምሳሌ ግብፃውያን በተደጋጋሚ የሚያወጡት መግለጫ ላይ ባይንዲንግ ወይም አሳሪ ህግ ያስፈልገናል። ያ ምክንያቱ ለግብፅ ናይል የኤግዚስተንሻል ኢሹ ነው፣ ያንን ከኢትዮጵያ እድገት ፍላጎት ጋር ማጣጣም እንችላለን ይላሉ። አውቀው ውጭውን ስታየው መልካም ይመስላል እናጣጣመዋለን ይላሉ። ግን ጉዳዩን ለግብፃውያን የህልውና ለኢትዮጵያውያን ደግሞ የኑሮ ማሻሻያ አድርገው ያቀርቡታል። በመጣንበት በዚህ በ14 ዓመት መንገድ ውስጥ በተለይ ደግሞ አሁን ስንደርስ የናይልን ጉዳይ አንድ ኢትዮጵያ ከታላቁ ህዳሴ ግድብ ያገኘችው ትልቅ ስኬትና ተርፍ ብለን የምንይዘው የናይልን ጉዳይ የአባይን ጉዳይ የሌሎች ወንዞች ተፋሰሶቻችንን ጉዳይ የህልውና ጉዳይ አድርገናል። ይህንን ምሳሌ ልጥቀስልን። ለምሳሌ 2021 ላይ 2020 ላይ የዛሬ 3 ዓመት አካባቢ ሴኩሪቲ ካውንስል ላይ ወይም የጸጥታው ምክር ቤት ላይ የህዳሴውን ግድብ አቅርበው ነበር። አኪውዝ ተደርጎ እንደ አንድ ትልቅ ዓለም አቀፍ የሆነ የጸጥታ ክፍተት አድርገው አቅርበውት ነበር። የዛ ጊዜ የቀድሞ የውሃ መስኖና ኢነርጂ ሚኒስቴር ቀርበው የኢትዮጵያውያንን መግለጫ አቅርበው ነበር። ምንድነው የተናገሩት? ኢትዮጵያውያን ከ70% በላይ ወይም ያላነሰ ከ30 ዓመት በታች የሆነ ወጣት አለ፣ ስራ ፈላጊ በየዩኒቨርሲቲው በየኮሌጁ የሚማር በጣም በርካታ ወጣት አለን። ስለዚህ የኃይል ጉዳይ የኃይል አቅርቦት ጉዳይ ኢንዱስትሪዎችን በበቂ ኃይል አቅርበን ኢንዱስትሪዎችን የማስፋፋት ጉዳይ የህልውና ጉዳይ ነው። በተጨማሪም አሉ እንደ ታችኞቹ ተፋሰስ ሀገራት ኢትዮጵያ የነሱን ያህል እንኳን ግራውንድ ዋተር ወይም የከርሰ ምድር ውሃ የላትም፣ የባህርም አክሰስ የላትም። ስለዚህ ከጨው የጸዳች የምትጠቀመው ውሃም የላትም። ስለዚህ የናይል ጉዳይ የአባይ ጉዳይ ለኢትዮጵያውያንም የህልውና ነው ብለው መግለጫውን የዛ ጊዜ ዲክሌር አደረጉ። ስለዚህ በመጣንበት መንገድ አንዱ ያ ነውና ከዲፕሎማሲው ጋርም በተገናኘ ይሄ ከህልውናው ጋር በተገናኘ ስናየው ታሪክም ብዙ የሚያስተምረን ነገር አለ። ለምሳሌ የ1977 ድርቅና ረሃብን ማየት እንችላለን። ያ ማለት በፈረንጆቹ ከ1984 እስከ 88 የድርቅ ወቅት ነበረ። ወደ 22 የአፍሪካ ሀገራት በአየር ንብረት ለውጥ ምክንያት ዝናብ አጠር ሁኔታ ውስጥ የገቡበት ጊዜ ነበረ። ግብፃውያን ወንድሞቻችን ቀደም ብለው ከ10 ዓመት በፊት ይህንን ግድብ ስለጨረሱ አስዋን ሃይዳምን ስለጨረሱ የተወሰነ የኃይል ማነስና የክሮፕ ፒልድ የተወሰነ የእህል ምርት መቀነስ ብቻ እንጂ ከነሱ አንድም ሰው አልተጎዳባቸው። ወንድሞቻችን ናቸው እንኳን አልተጎዳባቸው። ኢትዮጵያውያንስ ከኛ አልፎ የሄደውን ውሃ ነው እነሱ የያዙት። ኢትዮጵያውያን ግን በሚሊዮን አንዳንዶች በመቶ ሺዎች አንዳንድ ጊዜ እስከ 1 ሚሊዮን ድረስ የሚገመት ህዝብ ያጣንበት ወቅት ነበረ። የዛን ወቅት በዓለም አቀፍ ደረጃ የኢትዮጵያ ገጽታ ራሱ እጅጉን የጠለሸበት ምናልባት እስከ ቅርብ ጊዜ ድረስ አንዳንድ የአውሮፓውያን ቀልድ የሚቀልዱም ሰዎች ታዋቂ ግለሰቦችም ያንን እየጠቀሱ ድጋሚ ያንን ታሪክም ለማንሳት የሚሞክሩበትን ሂደት አይተናል። ያ ብዙ ከፍተኛ የሆነ ማጠልሸት ፈጥሮ ነበረ። ግን ያንን ስያሜ የታላቁ ህዳሴ ግድብ መሰረት ድንጋዩ ሲጣል የለወጠ ነው። በድርቅ በረሃብ የምትታወቅ ሀገር ይሄንን የሚያክል በአፍሪካ ግዙፉን የኃይል ማመንጫ የሚሆን ታላቁ ህዳሴ ግድብ ጀመረች የሚለው እንኳን ጨረሰች እንኳን ሞከረች እንኳን ኃይል ማመንጨት ጀመረች የሚለው የመሰረት ድንጋይ ጣለች የሚለው ዜና ራሱ ትልቅ የዲፕሎማሲ አቅም ለሀገራችን የሚፈጥር ነው። ጥሩ ሐሳብ ነው ያነሳልኝ ያሬድ። ስልክ አለን። ሄሎ መልካም ስለበት በተለይ እዚህ ታላቁ የኢትዮጵያ ህዳሴ ግድብን ሲገነባ የብዙ ተቋማት ትብብር የህብረተሰቡ አንድነት እንደዚሁም ደግሞ የየዘርፉ ደግሞ የቴክኖሎጂና እውቀት ራሱ ከፍ እያለ እያደገ የሄደበትን ሂደት እንመለከታለንና የዚህ
ምንጩ ምንድነው? የዚህ ትብብር ምንጭ የዚህ አንድነት በአንዳንድ ጉዳዮች ላይ እንግዲህ ብዙ የኛ ሀገር ውስጥ የምትመለከተው የሀሳብ ልዩነቶች ይኖራሉ። እነዚህ ሀሳብ ልዩነቶችም ከፍ ብለው ወደ ሌላ ነገርም አቅጣጫ ሲጓዙ እንመለከታለን። ግን በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ግን በደንብ የህብረተሰቡን ተሳትፎ እናያለን። ያ እንደው ከታችኛው ዝቅተኛው በኑሮ ደረጃ ዝቅ ያሉ ማህበረሰብም ጭምር የራሱን አበርክቶ ያደረገበት ነውና የዚህ ሀሳብ የዚህ ውስጣዊ ስሜት ምንጩ ምንድን ነው? መሰረታዊ ነገር ቁጭት ይመስለኛል። ይሄ የዘመናት ቁጭት አለበት። ራሱኛ የቁጭት ውጤቶች ነን። ማንነታችን በሙሉ በቁጭት ነበር የህዳሴ ግድብ መሰረት ድንጋይ እስኪጣል ድረስ ነበር። ወንድሜ እንዳለው እኔ መጽሐፍ ላይ የምናይተው ከሆነ አባይ ወንዝ ብቻ አይደለም የኢትዮጵያ ደም ነው የሚል ገልጸዋለሁ። አይተ ክረምት በመጣ ቁጥር አባይ ራሱና ገባሮቹ አፈራችንን ለማፈራችንን ግንዱንም ዛፉንም አንዳንዴ ደግሞ ሰዎችንም እንስሳቶችንም እዛ ይሄዳሉ። ስለዚህ ይሄ አባይ የኢትዮጵያዊ ደም ነው። ያ ደም ነበረ። ይሄ ቁጭት አለበት። ግን አባይ ማደሪያው ቢስ እየተባለ ነው የከረመው። ከሁሉም በላይ ደግሞ የሚያመው አንችልም የሚለው ራሱ አለመቻል እየሰራ እቅድ አቅደ ፕሮጀክት አስጠንተ ግን እስኪ ይሁን ብለህ ነበር። አይ ይሄ የዘመናት በውስጣችን ላይ ሲብላላ የነበረው ቁጭት የታፈነው ቁጭት ነው የተፈታው፣ ተለቀቀ። ስለዚህ አሁን አንድ ነን የሚል መጣ። ከዚህ በፊት እኮ ምንድን ነበር የሚሉ መጀመሪያ አይ ገንዘብ የላቸውም እነዚህ ኢትዮጵያውያን አይተባበሩም። ስንተባበር ሲያዩ ግድቡ ከፍ ሲል ከመሰረቱ አይ ያለኛ ፍቃድ እኮ ውሃ አይሞሉም አሉ። ሞላ ነው። አይ ሁለተኛውን ዙር አይሞሉም፣ ተሞላ። እንደው ዝም ብለው ነው። አይ ኤሌክትሪክ እኮ አያመነጭም ተባለ። አየው ሂደቱን እንዴት ደረጃዎች እንዳለፍናቸው። በእነዚህ ውስጡ ግን መጀመሪያ ግድቡ ሲመሰረት ከዛ ግድቡ ደግሞ የተፈጥሮ ለተወሰነ ጊዜ አባይን ከተፈጥሮ አውጥተን ስናዞሩ፣ ሁለተኛ የመጀመሪያው ዙር ሙሌት፣ ከዛ 3 እያለ ኒውዮርክ ዋሽንግተን ደርሶ ከዛ ኤሌክትሪክ አሁን እኮ ኤሌክትሪክ አመነጨ። በግድብ ፕሮጀክት ሂደት እንግዲህ የቀጠለ ቀጣይ ሌሎች አሁን ቀጣይ ስራዎች ናቸው። ኦልሬዲ ኤሌክትሪክ ብርሃን አይቷል። አየህ አሁን ኢትዮጵያ ህዝብ አይኔ ብርሃን አይ ብሏል። የቁጭቱን ዘግቷል። ከዚህ በኋላ ከእንግዲህ ከአባይ ጋር በቃ ስራ ጀምረናል ብሏል። ዜመኛው አበበ ብርሃኔ ድሮ ቁጭት ነበረው። አሳው እያማራት ውሃው እየጠማት አባይ ዳር ነው ቤቴ ብትል ማን ሊሰማት? እውነቱንም ነው። ወንዙ እያለፈ ያሬድ እንዳስቀምጠው እኔ መጽሐፌ ላይ ወንዝ እየፈሰሰ ዝናብ የመጠበቅ ፖለቲካ መቆም ይገባል የሚል ሀሳብ አለኝ። አየህ ወንዞች አሉት፣ በርካታ ወንዞች አሉ። እነዚያ ወንዞች እየፈሰሱ ግን ዛሬም ዝናብ ነው። ዝናብ ደግሞ ከኛ ቁጥጥር ውጭ የሆነ ነው። ዘመናዊ ቴክኖሎጂዎች እንዳለ ሆኑና ድርቅ በመጣ ቁጥር የምትቸገርበት ሁኔታ ነው። ይሄ ትልቅ ነው። ሌላው ትልቁ ወደ አንተ ጥያቄ ስመጣ ትልቁ ነው ብዬ የማስበውና በቀጣይም የእውቀት አስተዳደራችን እንዳልከው ብዙ ቁጭቶች አሉት ነው። እኔም የአባይን እያየሁ ነው ያደኩትና እንዳልከው ብዙ አርሶ አደሮች መብራት የላቸውም አካባቢ ላይ። ብዙዎቹ የመስኖ ግድብ ከአባይ የሚጠቀሙበት እድል የላቸውም። ዛሬም ድረስ ብዙዎቹ የኃይል አቅርቦትን እንኳን እንደው ከዚህ ከዛፉ የሚያገኙትን እንኳን ዛፉን ራሱ ጠቅልሎ ሲወስድባቸው ነው የምታየው። እሱ ጋርም ትግል ሲያደርጉት ያለ በውሃ የሚወሰዱ ብዙ ነው እንስሳቶቻቸው ጭምር። ብዙ አሳዛኞች ነገሮች አሉት። መለሳሉ ሀሳብ ላይ ስልክ ስላለን ያቋረጥኩ ስለባት። ሄሎ ጤና ይስጥልኝ። ጤና ይስጥልን። እንግዲህ አንተንም ትውት አስፈጻሚ እንግዶቻችንም አመሰግናለሁ። አስር አለቃ ብነቱ እኮ ድሮ ኢትዮጵያን ነበር፣ አሁን አፍሪካን አትንኩ፣ የህዳሴ ግድባችንም እንዳትነኩ ብለን ያው በቅጥም ነው የምንገባውና ወቅታዊ ረስጠት ስለመጣች እንግዲህ የእውቀት ሽግግርና የህዳሴ ግድብ የአንድ ሳንቲም ሁለት ገጽታ ናቸው እያስባለሁና እንደጀመርን እንጨርሰዋለን ስንል ኦልሬዲ እየጨረስ ነው ጨርሰናዋልም ስንል ደግሞ የእውቀት ሽግግሩ ሌሎች ከኛ ብዙ መማር የሚቻልበት ሁኔታ ያለን ይመስለኝ። በተለያየ ጊዜ መጓተት ቢኖርም አሁን እንግዲህ አንድ ያደረገን ታጅዋ የምንለው በምክንያት ነው። የቅንጦት ሳይሆን እንደሚያስፈልገን እዛ ደግሞ ዋጋ እየተከፈለ ያለ ቀን ከማታ ኢንጂነሩ፣ የጸጥታ ኃይሉ፣ ፌዴራሉ፣ ፖሊሱ፣ መከላከያ ሁሉ ይሄንን አሻራ ለመጣል እውቀት ሽግግር እንግዲህ ዛሬ 50-60 ዓመት የነበረው ቴክኖሎጂ ዛሬ ነው። ዛሬ ዓለም ያደገ ቴክኖሎጂውም እየሰለጠነ ባለበት ይህንን ዋጋ እየከፈልን ስንሰራ ከማን ምን ይጠበቃል ነው ዋናው። እዛ ዋጋ እየተከፈለ ደግሞ እኛ ታሪካዊ ጠላቶች የምንለው
እኛ ራሳችን እንቻለ እነሱ አስዋንን ሲገድቡ እኛን አላማከሩ እኛ ደግሞ የራሳችንን ስንገድብ የሰውንም ማንን ካላልንም እንደ ኢትዮጵያ ለሌሎች አሻራ ለመጣል ብዙ የጉስቁልና 67% እናቶቻችን ዛሬ በቂት ውስጥ ያሉ ኤሌክትሪክ ፓወር ስላጣን እንደጀብ ማንም አልረዳንም ዓለም ባንክ አልረዳንም የሌላውም አልረዳንም ይሄንን ግን ኢትዮጵያ እንደምንችል የምናሳይበት ቃል ኪዳን ያስተንበት ስለሆነ አለቀ ብቻ አይደለም ብዙም የሚፈለግ ነገር የምንሰማው ነገር አለ አሁን ምናልባት ኤሌክትሪካል እንደገና እንደዚህ አይነት ፐርሰንት ተሰራ ሲባል ሁሉቻችን ያለቀ ይመስላል ልክ የህዳሴው ውስብስብነት መንገድ እንደመስራት አይደለም ቴክኖሎጂው በጣም ብዙ ስራ እየተሰራ 1% ማለት በሌላው 1% ትንሽ ሊሆን ይችላል ወደ ህዳሴው ግን ስንሄድ ለቱሪዝምም እንደገና ለመብራት ለማመንጨት ብዙ ስራ እየተሰራበት ስላለ ያየነው ያለበት ሁኔታ ስላለ እንግዲህ እንደጀመር እንጨርሳለን እንዳልን መፋዘዝ የለም የፈረሱን ጭራ ያዙ አይለቁት ነው የሚባለውና እላለሁ አሁንም እንደ ፓን አፍሪካኒዝም ሆኖ ከዚህ በፊት ኖ ሞር እንደነበረው እንቅስቃሴ ባለም አቀፍ አሁንም መቀዛቀዝ የለበትም ኖ ሞር በህዳሴው ላይ ኖ ሞር በኢትዮጵያ ላይ ኖ ሞር በአፍሪካ ላይ ብለን ነው እያቀናጀን የምንሰራውና በጣም ጥሩ የእውቀት ሽግግሩ ያለው ምንድነው ቴክኖሎጂ አጠቃቀም ላይ ነው እንግዲህ የዛሬ 50 ዓመት ብንጀምር ማኑዋል ዘመን ቢሆን ጊዜው እየጨመረ ይሄድ ነበር አሁን ግን ያጠረም ፍጥነት የወጣው ቴክኖሎጂም ደግሞ በአገራችን ባለሙያዎች በጣም ደስ በሚለው ሁኔታ ላይ ዶክተሮች ኢንጂነሮቹም ኤሌክትሪካሉንም የሚሰሩት በሙሉ እዚሁ የኢትዮጵያ ዜጎች በአብዛኛው ስለሆኑ ይሄ ሊያኮራን አፍሪካ ከኛ መማር የሚችልበት ስለሆነ ይህንን እንደቀላል አናየው ነገር ግን አሁንም ብዙ መቀዛቀዝ በነበረው ስፕሪት በነበረው መንፈስ መቀጠል አለበት እላለሁ አመሰግናለሁ እሺ እናመሰግናለን አስተራለቀ ሰላባት ቀደም ሲል ወደ አቋራጭ ሐሳብ እንቀጥል አስተራለቀ እንዳሉት የህዳሴ ግድብ ኢትዮጵያውያን ቃል ኪዳን ያሰሩበት ነው የአንድነት መገለጫቸው ነው ትልቁ ተሞክሮ አንድነታቸውን ያሳዩበት ደግሞ የተካሄዱ ይሄ ሸትል ዲፕሎማሲ የሚባለው ከሀገር ሀገር እየተዘዋወሩ አንዴ አዲስ አበባ አንዴ ካርቱም አንዴ ግብጽ የነበረው ሌሎች በጸጥታው ምክር ቤት ጉባ ላይ እዚያ በጣም ሙቀቱ ታውቀዋለህ ተመስገን እኔም ብዙ ጊዜ እጄ ስላየሁት አጠቃላይ ቅድም ያነሳናቸው የሎጂስቲክስ የጸጥታ ጉዳይ የገንዘብ ማሰባሰብ የእውቀት ሐሰተኛ መረጃት የሚዋጋት ሚዲያው ራሱ የመገናኛ ብዙሃን ያገር ውስጡን እኮ መክፈል ትችላለህ የውሃ ጂኦፖለቲካ ላይ በኢትዮጵያ መገናኛ ብዙሃን ቅድመ ህዳሴ ግድብና ከህዳሴ ድህረ ህዳሴ ግድብ በህዳሴ ግድብ በሶስት እኮ ብትከፍለው መሰረታዊ ለውጥ አምጥቷል አይደል ይሄ ራሱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከህዳሴ ግድብ በፊት የነበረው አባይ ላይ የሚሰራቸው ፕሮግራሞች ወደ ኋላ ስታይ አርካይቮችን የቁጭት ናቸው አሁን ናሬቲቭ ተቀይሯል አድማሱን ማስፍቷል ዋና የትኩረቱ አንድ የኢትዮጵያ ውሃ የኢትዮጵያ ስትራቴጂክ ሀብት ነው ብሎ ከግንዛቤ ያስቀምጧል ኢትዮጵያውያን ህዝቡ ሁሉ ስለዚህ የተቋማት ቅንጅት ትልቅ ያተረፍንበት ተሞክሮ ነው ብዬ አስባለሁ አይተከውን አሁን ድርድሩ የቴክኒክ ባለሙያዎች አሉ ከአዲስ አበባ ዩኒቨርሲቲ አሉ ከተለያዩ ዩኒቨርሲቲዎች አሉ ከውጭ ጉዳይ አሉ የውሃ ኢነርጂ አሉ የቆላማ ሌሎች አጠቃላይ የመንግስት መስሪያ ቤቶች እኔ ህዳሴ ግድብ ላይ እየተሰራውን ማየው ለሌሎች ብሔራዊ ፕሮጀክቶች ለሌሎች የፐብሊክ ሰርቪስም ቅንጅታችን ህዳሴ ግድብ ላይ የነበረን ቅንጅት ትልቅ ተሞክሮና ሊባዛ የሚገባ ይሄ ስፒል ኦቨር ኢፌክት ሊኖረው ይገባል የማስበው ቅንጅቱ ነው እንግዲህ ቀጣይ ከዚህ በፊትም አንድ የህዳሴ ግድብ ማስተባበሪያ ጽሕፈት ቤት ላይ ባነሳው መድረክ ላይ ሐሳብ ለማንሳት እድል አጋጥሞ ነበር የእውቀት አስተዳደራችንን ቆም ብለን መፈተሽ አለብን ባለፉት 14 ዓመታት ያገኘነው ከዲፕሎማሲ ከፕሮጀክት ማኔጅመንት ከአመራር ከመሪዎች ቁርጠኝነት የሆነ ጊዜ ችግር ሲፈጥረው ያንን ችግር እንዴት ነው የተወጣ ነው አሁንስ እዚህ በፍጥነት ሰርተን ለማጠናቀቅ የምረቃቱን የሪባን ለመቁረጥ የደረስንበት እንዴት ደረስን የሚለው ያ ተሰንዶ ሰው እየጎበኘው ሌሎች ፕሮጀክቶች ስንመጣ እዚህ ላይ ችግር ሲያጋጥመን በዚህ መንገድ ነው ያመለጥ ነው ይሄ ሲሆን ደግሞ እንደዚህ ያደረግን ይያለ ለሌሎች ፕሮጀክቶችም ትልቅ ማስተማሪያ ነውና የተቋማት ቅንጅት በታላቁ የህዳሴ ግድብ ላይ አንዱ ያገኘነው ተሞክሮ ነው ብዬ ነው ማስበው ተመስገን በተለይ ከዚህ ከምህንድስናው ዘርፍ የተገኘው ተሞክሮ እንዴት ያዩታል ቅድም አንድ ነጥብ ያነሳው አለ ይሄ ከህልውና ጉዳይ አንፃር የተነሳ እንትን አለ እንግዲህ አንድ ስያሜ ለኢትዮጵያ ወጥቶላታል ምናልባት እኛም ጎረቤቶቻችን የምንጠቀመው ኢትዮጵያ የአፍሪካ የውሃ ማማ የሚል ስያሜ አለ ወተር ታወር ኦፍ አፍሪካ እንግዲህ በህዳሴ ግድብ ጋር ተያይዞ ይሄ
ትምህርት ወይም እውቀቱ ላይ የነበረውን ዘርፍም ትንሽ ሼክ ያደረገ ነው የናጠና አዲስ አይነት ሐሳቢዎች በኢትዮጵያ ምሁራን በኢትዮጵያ ዩኒቨርሲቲዎች ያመጣ ነው ማለት እንችላለን። ያ የሚገለጥበት አንዱ መንገድ ይሄ ነው። እንግዲህ ወተር ታወር ወይም ደግሞ የውሃ ማማ ከተባልክ ማማ እንግዲህ ውሃ ይዞ የሚቀመጥ ነገር ነው። ውሃ የያዘ ስትፈልግ የምትጠቀመው ነው። ነገር ግን ኢትዮጵያ እንደዛ ነበረች ወይ? ይሄ ስያሜ የተሰጣት ወቅት ላይ ጎረቤቶቻችንም ይጠቀሙታል። የታችኛው ተፋሰሶችም ስለ ኢትዮጵያ ሲናገሩ የውሃ ማማ ይባላል። እኛም ፕራውድ ሆነን ኮርተን የውሃ ማማንን እንል ነበረ። በድርቅ በረሃብ በዛ ውስጥ እያለፍን ግን ውሃውን አልያዝነውም ነበረ። ውሃው የውሃ ማለፊያ መንገድ ነበርን። ስለዚህ ያ ናሬቲቭም መቀየር አለበት። ምክንያቱም የኢትዮጵያን የውሃ ገጸ ምድር ውሃውን ሀብትም ስታየው 70% የሚያልፈው በ3 ወራት ውስጥ ነው፣ በክረምት ወራት ውስጥ ከሐምሌ እስከ መስከረም ወር ውስጥ ነው። ስለዚህ ለቀጣዮቹ 9 ወር እንደዚሁ በትንሽ በቀላል ሲምፕል ካልኩሌሽን ይቅርታ በሲምፕል ካልኩሌሽን እንኳን ስታየው በዛ 3 ወር ውስጥ መያዝ የሚችል መሰረተ ልማት ያስፈልጋል ለቀጣይ አመታትም ማለት ነው። ስለዚህ ያ ናሬቲቭም በምሁራኖቻችን ዘንድ በዩኒቨርሲቲዎቻችን በመስኖ በውሃ ሳይንስ ውስጥም አዲስ አይነት እይታዎችን ያመጣ ነው ማለት እንችላለን። የህዳሴ ግድብ ከምህንድስናው አንፃር እንግዲህ በጣም የጠለቀ ልምድ ያላቸው የውጭ ሀገራት ኮንትራክተሮች አሉ፣ አማካሪዎች አሉ። ከነሱ ጋር አብረው ተቀናጅተው የሚሰሩ ኢትዮጵያውያን ሰራተኞች አሉ፣ አማካሪዎች አሉ። የኛ የሥራ ባልደረቦች በርካቶች ላለፉት 14 አመታት በርካታ የልምድ ሽግግር ለውጥ በተለይ ደግሞ የተወሰኑ ዲሲፕሊኖች በተለይ ደግሞ እነዚህ ከኤሌክትሮሜካኒካል ከስትራክቸራል ጋር የተያያዘ እሱ ላይ ከፍተኛ የሆነ የልምድ ሽግግር የእውቀት ሽግግር የተደረገበት ሂደት ነው። ያው ቀጣይም እንግዲህ ብዙ ስራዎችን እንሰራለን። ገና ጅምር ነው። የኃይል አቅርቦትን ስናየው የኢትዮጵያ ብዙ ማህበረሰብ ዛሬም የኃይል አቅርቦት አላገኝም። በመስኖ ደግሞ በኩል ስናየው ራስን ራሱ በምግብ ይመቻል። አሁን እንደ አዲስ ልክ ታላቁ ኢትዮጵያ ህዳሴ ግድብን ገንብተን እንችላለን እንደምንለው በራሳችንም ደግሞ የምግብ ፍጆታችን መቻል አለብን። በአረንጓዴ አሻራም እንደዚሁ አረንጓዴ ገጽታን መፍጠር አለብን የሚሉ እንደዚሁ አዳዲስ ናሬሽኖች ወይም ሀሳቦች እየመጡ ነው። አዲስ ትውልድም ይሄን እየተቀበለ የተለያዩ ስራዎችን ሲሰራ እናያለን እና ይህ ጅምር ነው። ግን ለቀጣይ ስራዎቻችንስ ምን ያክል መስፈንጠሪያ ይሆነናል? አሁን ይሄ ትልቅ ጥያቄ ነው። አሁን ኢትዮጵያ ትልቅ አገር ነች። በአፍሪካ ቀንድም እንደ አፍሪካም ስታየው ትልቅ የህዝብ ቁጥር ያላት ናት። እንደገና ወቅታዊ አሁን ያላትን ብቻ ሳይሆን ቀጣይ ከሚገመቱት ፎርካስት ከሚደረጉት ትልቅ የኢኮኖሚ አንቀሳቃሽ በአፍሪካም ብቻም ሳይሆን በዓለም አቀፍ ደረጃ በአይኤምኤፍም በለው በወርልድ ባንክ ወደፊት ተገማች አቅም ያላት ሀገር የሆነ እየመጣች ነው። ከ120 ሚሊዮን በላይ ያለ ህዝብ ነው። ሰፊ የመሬቷ የቆዳ ስፋት ያላት ናት። የተፈጥሮ ሀብት ባለቤት ነች። ትልቁ በምታደርገው ከግብርና መር ወደ ኢንዱስትሪ መር በምታደርገው መዋቅራዊ ሽግግር ውስጥ የኢነርጂ ፍላጎትህና የኢነርጂ ግባትህ ወሳኝነት አለው። በቀደመ ጊዜ በርካታ ኢንዱስትሪዎች በኃይል አቅርቦት እጥረት አሁንም ድረስ እኮ የቆሙ አሉ። የህዳሴ ግድብ በተወሰነ ደረጃ እነዚህን ይቀርፋል። ኢንዱስትሪ ተፈጠረ ማለት አርሶ አደሩም የሚያመርተው ፋብሪካዎች መመጋገብ ይኖራል። የስራ አጥነትም ይቀርፋል። ከዚያ ባለፈ ደግሞ አሁን ዓለም የተጋፈጠውን የአየር ንብረት ለውጥን ለመከላከል ኢትዮጵያ በአየር ንብረት ለውጥ ዲፕሎማሲ ትልቅ ስም ያላት ሀገር ነች። በስም ብቻ ሳይሆን አሁን በተግባር ደግሞ በየአመቱ ቢሊዮን ችግኞች የሚተከሉበት ከፍተኛ የሆነ የህዝብ ንቅናቄ የሚካሄድባት ሀገር ነች። የህዳሴ ግድብ የሚያመነጨው ደግሞ ታዳሽ ኃይል ነው። ስለዚህ ይሄ ታዳሽ ኃይል የአየር ንብረት ለውጥን ከመከላከል በዚያ ሻምፒዮንነታችንም አጠናክሮ የሚቀጥለው። ከዛ ውጭ ደግሞ የኢነርጂ ዲፕሎማሲ አለ። ከጎረቤቶቻችን ጋር እንተሳሰራለን። ከጎረቤቶቻችን ጋር የጎረቤቶቻችንና የኛ ህልውና እርስ በርስ በኢኮኖሚና በኢነርጂ የሚተሳሰር ከሆነ ይሄ የአፍሪካ ቀንድ የሚታወቅበትን የግጭትና ያለመረጋጋት ቀጠናነት ሙሉ በሙሉ ይቀይራል። በሌላ መንገድ ካየው የታላቁ የህዳሴ ግድብ የሰላም ፕሮጀክት ነው ብለህ ልትወስደው ትችላለህ። ለምንድን ነው የሰላም ፕሮጀክት ነው ብዬ የምወስደው?
እስካሁን የኢትዮጵያ ተቀናቃኞችና ባላንጣዎች በአባይ ወንዝ ላይ ግዙፍ ፕሮጀክት እንዳንገነባ የመንግስት የትኩረት አቅጣጫም ትልልቅ ፕሮጀክቶችን ማስፈጸምና መከወን ህዝቡን ተጠቃሚ ማድረግ ሳይሆን በየአካባቢው የሚፈጠሩ ግጭቶችን ማኔጅ እንዲያደርግና ከውጭም ከውስጥም በእጃዙር ጦርነት ወይም ፕሮክሲ ዋርን በማስፋፋት ትኩረት ሲያስቀይሱ ነበሩ። አሁን የህዳሴ ግድብ እውነታ ሆኖ ስራ ጀምሯል። ያ ስራ ሲጀምር ከዚህ በኋላ በኢትዮጵያን የልማት ወደ ኋላ ጎትታለሁ የሚሉት በእጃዙር ጦርነትና በመረጃም በተለያዩ መንገዶችም በፋይናንስም የሚደግፉ አካላት አይ ከንቱ መድከም ነው ብለው አፍራሽ አካሄዳቸውን ቆም ብለው እንዲያስቡ የሚያደርግ ፕሮጀክት ነው። ቆም ብለው አሰቡ ማለት ደግሞ ኢትዮጵያን ደግሞ ለካ ከተባበርን የማንወጣው ተራራ የማንከፍተው በር አይኖርም የሚል መሰረት አርማ ወጣላቸው። እኔ እንደውም ተመስገን የህዳሴው ግድብ በገንዘብ ኖታችን ላይ ራሱ መታተም አለበት የሚል ሐሳብ አለ። ሌሎች ሀገሮች ላይ ስታያቸው ትልልቅ ፕሮጀክቶች በገንዘብ ኖታቸው በቀላሉ በቃ እንችላለን ብለናል። በአዋጅም ግድቡን በአዋጅ መሰረት በገንዘብ መታተም አለበት ወይ በ100 ወይ በ200 ብር ላይ ራሱ የታላቁ የህዳሴ ግድብ ምክንያቱም አዲሱ ትውልድ የሰራው አዲስ ታሪክ ነው። አየህ በየጊዜው የሚመጣ አዳዲስ ትውልድ የራሱ የሆነ ታሪክ አለው። የኔ ያንተ የልጆቻችን ታሪክ ታላቁ የህዳሴ ግድብ የሚመጣው መጪው ትውልድ ይሄን። ስለዚህ ይሄ ይመጣል። ሁለተኛው መሰረታዊ ለውጥ ብዬ የማስበው የምግብ ሉዓላዊነት አሁን ኢትዮጵያም በሰፊው እያቀነቀነች ያለችውና ባለፉት ጥቂት ዓመታትም በተለይ በስንዴ የጀመርነው መሰረታዊ ነገር ነው። ይሄ የምግብ ሉዓላዊነት ወይም ፉድ ሶቨሬኒቲ ለማድረግ ደግሞ አሁንም ዝናብ ወንዝ እየፈሰሰ ዝናብ እየጠበቅ አትቀጥልም። የመስኖ ግድቦች መስኖ ያስፈልጋል። እነዚያ መስኖዎች ደግሞ በባህላዊ አይደለም በርጭት ቴክኖሎጂ ያ ቴክኖሎጂ ደግሞ ኃይል ያስፈልገዋል። ስለዚህ የህዳሴ ግድብ ኤሌክትሪክ ለዚያ ስታመጣ የምግብ ሉዓላዊነታችንን ለማረጋገጥ አንድ መፍትሄ ይሆናል። ሁለቱም እነዚህ ፕሮጀክቶች አሉ። አፍሪካ ቀንድ አጠቃላይ በዚህ በአፍሪካ ላይ ያለው የህዝብ ድገት የህዝብ ቁጥር እየመጣ ነው። አሁን ያለውን የህዝብ ቁጥርና ወደፊትም ተገማች የኢትዮጵያ የህዝብ ቁጥር አሁን ባለው አስተራረስና የምግብ ሉዓላዊነት ለማረጋገጥ ባለፉት ወደ ኋላ ተናቸው በመጡት ዓመታት ዘመን እስከመቼም አታረጋግጥም። የተጀመሩት እንቅስቃሴ ግን አጠናክረን ከሄድ ያን ታደርጋለህ። የአየር ንብረት ለውጥም ተገማች ነው። የሌሎች የውጭ የዓለም ጂኦፖለቲካም ተለዋዋጭ ነው። እነዚህን መሰረት አድርጎ ግን የህዳሴ ግድብ የጀመረው ሌሎች ፕሮጀክቶችን ባለፉት ክቡር ጠቅላይ ሚኒስትራችን ታላቁ የህዳሴ ግድብ አይነት አንድ የማዳበሪያ ፕሮጀክት በቅርቡ ይፋ እናደርጋለን፣ ያ ትልቁ ፕሮጀክታችን ነው ብለዋል። ለኔ ያ የምግብ ሉዓላዊነትን ለማረጋገጥ ትልቅ መሰረት ይሆናል። አሁን የተጀምሮ በመሰረት ድንጋይ ብቻ ጽሁፍ ተጽፎበት ብቻ የሚቀር ፕሮጀክት አይኖርም። ለምን የህዳሴ ግድብ ህያው ሆኖ ስላየ ነው የሚል አስተያየት አለኝ። ያጠቃልን ስለሆነ በተለይ ቀጣይ የተለያዩ ስራዎች ይጠበቁበታል። እንደ ቱሪዝም እንደ ማህበረሰብ ያው በፊት እንግዲህ ቁጭት የወለደው ትልቅ ፕሮጀክት እንደሆነ አንስተናል። ብዙ የሙያ የእውቀት ሽግግርም ያየንበት ነው። ቀጣይ ምን ማድረግ አለብን ይላሉ እንደ ሀሳብ? አሁን ትልቁን ተግዳሮት በድል ተወጥተን ጫፍ ላይ ደርሰናል። የእውነት ለመናገር እንዲህ የህዳሴ ግድብ ለቀጠናው የሚሰጠውን ጥቅም ስታይ ምናልባት ከኢትዮጵያ ባልተናነሰ የታችኛው ተፋሰስ ሀገራት ይጠቀማሉ። ሴድመንት ወይም ደግሞ ይሄ ደለል ከመያዝ አንጻር ታችኛው ተፋሰስ ላይ የሚኖረውን ኢቫፖሬሽን ወይም ደግሞ በትነት የሚባክነውን ውሃ ከመቆጠብ አንጻር አንዳንድ ጊዜ በጎርፍ የሚጠቃሉ ሳይጠቀሙ ውሃ ያፈሳሉ። ያንን ኢትዮጵያ ያዛርጋ ሬጉሌትድ የሆነ ውሃ መልቀቋ ይሄ ሁሉ ስታይ ታችኛው ተፋሰስ ሀገራት በጣም ተጠቃሚዎች ናቸው ከኢትዮጵያ ያልተናነሰ። ታዲያ ለምንድን ነው ይሄ ግድብ እንዳይሰራ ይፈለግ የነበረው ካልከኝ እንችላለን የሚለው የቅድም ያልነው የህዝባዊ ስነ ልቦና እንዲመጣ አልተፈለገም። ስለዚህ ከዛ አንጻር አሁን ህዝባችን እንችላለን የሚል ስነ ልቦናዊ ውቅር አሁን መጥቷል ማለት ነውና ወደ ቀጣዩ መዞር አለብን። ወደ ቀጣዮቹ ፕሮጀክቶች መዞር አለብን። ከዚህ ህዳሴ ግድብ ጋር ተያይዞ ዘርፈ ብዙ የሆነ በተለይ የምግብ ሉዓላዊነትን ከማረጋገጥ አንጻር ትልቅ አስተዋጽኦ የሚያደርግ ነው። በመስኖ ሴክተር ስታየው ኢትዮጵያ 50% የኢትዮጵያ ተራሮች የአፍሪካ ተራሮች ኢትዮጵያ ውስጥ ነው የሚገኙት።
ስለዚህ ግድቦች ስትሰራ አንዳንድ ጊዜ ዝቅ ያለ ቦታ ውስጥ ነው ውሃ የሚይዙልህ። ያንን አውጥተህ ወደ አለ መሬት ማምጣት አለብህ። ያ ኢነርጂ ይፈልጋል። ስለዚህ ታላቁ ህዳሴ ግድብ ለዛ በቂ የሆነ ኃይል ከማቅረብ አንፃር ትልቅ አስተዋጽኦ የሚያበረክት ነው። ግብርናው ራሱ እሴት እየጨመረ ገበሬያችን ጥሬ ምርቱን ብቻ ወደ ገበያ ከሚያቀርብ እዛው ጋር ኢንዱስትሪዎች እየተቋቋሙ ፕሮሰስ የሚደረግበት ኃይል አቅርቦት ቀላል አይደለም። አስተዋጽኦ የአሳ ሀብቱ በጣም ከፍተኛ የሆነ የአሳ ሀብት ልማት ይኖረዋልና በቀጣይ እነዚህ ግራንድ የሆኑ ፕሮጀክቶች ሜጋ ፕሮጀክቶች መስፋፋት አለባቸው። ከታላቁ ህዳሴ ግድብ እንደተማር ነው ያንን ሊሰራና ከግብ ሊያደርስ የሚችለው እንደ ህዝብ እንደ ሀገር ኢትዮጵያዊ ነን። ስለዚህ ለዛ ደግሞ ቁርጠኛ ሆነን የሚያስፈልገውን እውቀት የሚያስፈልገውን ፋይናንስ ከኢትዮጵያ ውጭም ያለን ኢትዮጵያውያን ኢትዮጵያ ውስጥም ያለን ሁላችንም ተባብረን መስራት ይኖርብናል። ስለባት የመጨረሻው አሁን ታላቁ ህዳሴ ግድብ ትልቅ ነው፣ መሰረት ይዘናል። ስለዚህ እያንዳንዱ ኢትዮጵያዊ ትልቁ ካርታ ላይ ማተኮር አለበት። ትልቁ ካርታ ምንድነው? የድህነትን የቁጭትን ተፈጥሮ ሀብት እያለ የሌለ የመሆንን ትካዜ ወተን መሰረታዊ የሆኑ የእድገት መስመሮችን ተከትለን በጀመርነው መንገድ ፍጥነቱን ከፍ አድርገን መቀጠል አለብን። አባይ ያው አባይ ነው፣ መሰረታችን ነው የሚል አስተያየት አለኝ ወንድሜ። በጣም ጥሩ ሀሳብ ነው ያነሳነው። የያሬድ ሙላት የግድብ መሐንዲስ እንደዚሁም ስለአባት ማናዬ የአባይ ፖለቲካና የባዕዳን ተልዕኮ መጽሐፍ ጸሐፊ በጣም ጥሩ ውይይት ያደረግነው። አጠቃላይ በታላቁ ኢትዮጵያ ህዳሴ ግድብ የሙያ ሽግግር ላይ ትኩረት አድርገን ነው ተመልካቾቻችን ዛሬ ውይይት ያደረግነው። ከውይይቱ ጋር ተመስገን እንዳለ ነበርኩ። ሰላም።